ሰላም ሰላም፣ እንደምናመሻችሁ። እግዚአብሔር ይመስገን። መቼም አውቃችሁኛል ብዬ አስባለሁ። ካላወቃችሁኝ ችግር የለም። ቤቲ ነኝ። ቤትሻ እሺ። በዛኛው መግባት ስላልቻልኩ ነው፣ አላገኘሁህም። አየህ፣ በዛኛው ማግኘት አቃተኝ። በሁለተኛው ስልኬ ነው አሁን በዚህ ያገኘሁህ። አቃተኝ። ሰላም ናችሁ? እንደምን ናችሁልኝ? ደህና ነን፣ እግዚአብሔር ይመስገን። ፈልገሽን አገኘሽን? ቀላል በዛኛው አልቻልኩም፣ በቤቴ አልቻልኩም እና በዚህ ፈልጌ ያገኘኋችሁ በዚህኛው ስልኬ ማለት ነው። ሰላም ናችሁ? እንዴት ናችሁልኝ? እንደምናመሻችሁ? እኛ ጋር አመሽቷል። እኛ ጋርም እና እንዴት ነው? ምን አዲስ ነገር አለ? ባሽ ገላትን ትቀበያለሽ? እቀበላለሁ። አዎ። ቤተክርስቲያንሽም ትቀበላለች አይደል? ማማ ትቀበላለች። አዎ። አንዳንዶቹ አንቀበልም ይላሉ፣ እኔ እቀበላለሁ። አዎ። እሺ። እዛ ውስጥ ያሉ በጣም ብዙ የጨለማ ትምህርቶች አሉ። እነሱን ብናሳይሽስ? እስኪ አሳይኝሽ በደስታ። እሺ። የዓለም መድኃኒት ማን ነው? ክርስቶስ። ማርያም የዓለም መድኃኒት ናት? ማርያም የዓለም መድኃኒት አይደለችም። ጌታችን ወልዳለች። ግን እስኪ አንድ ጥያቄ ነው፣ ያንሳታል ብትሆንስ? እንደው እኔ ባይጻፍም እኔ በግሌ የዓለም መድኃኒት ብትሆን ደስ ይለኛል፣ በግሌ ማለት ነው። ግን የኢየሱስ ክርስቶስ ነው የዓለም መድኃኒት፣ በግሌ ማለት ነው። አሁን ያ የግል ምልከታ አይደለም። ቤት ሻይ እያየን ያለ ነው። ኦኬ። አዎ እኮ ግን አዎ ልክ ነህ። ኢየሱስ ክርስቶስ እያየን ያለ ነውና። እሺ፣ ቤተክርስቲያንሽ ግን ማርያም የዓለም መድኃኒት ናት ትላለች እኮ። አየክ፣ ትደግፈኛለች እኔን ማለት ነው። ቤተክርስቲያናችን የኔን ሀሳብ ትደግፋለች። አይ ልክ ነኝ አይደል? ትደግፋለች የኔን ሀሳብ። አሁን ሀሳብ ቀየርሽ። አሁን የዓለም መድኃኒት እኮ ኢየሱስ ነው። አሁን የዓለም መድኃኒት ኢየሱስ ነው ኩስቲን ነበረ። ቆይ እንትን ቦኔቱን ላውልቀው አንዴ። ለምን በዚህኛው ማዳምጣ ያመቸኝ? ቀየርሽ እንጂ አሁን ደግሞ የዓለም መድኃኒት ማርያም ናት አልሽ። አልቀየርኩም። ኖ ስቀይሬ ሳይሆን ብትሆን ምን ያንሳታል? መድኃኒታችን የወለደችልን ብትሆን ምን ያንሳታል? እስኪ እንደው ቆይ እናጥፋው። አይ መድኃኒትን ስለመውለዷ ለምያወራ ነው። ቤተሻይ ራሷ መድኃኒት ናት ትላለች ቤተክርስቲያን። ራሷ መድኃኒት ናት ትላለች ቤተክርስቲያን። በጣም ከባድ ምንፍቅና ነው። ባይዘው አጋንንታዊም ትምህርት ነው። አክቹአሊ የመድኃኒታችን እናት ናት። የጌታችን የመድኃኒታችን ስለ መድኃኒት እናት የመድኃኒታችን ታዲያስ መድኃኒታችን እናት ማናት አይደለም ጥያቄው። የመኮ ልክ መድኃኒት ከወለደች እንዴት መድኃኒት አትሆንም ብለህ ታስባለህ አንተ? እኮ አቋምሽን እንየው። አሁን ማርያም መድኃኒት ናት ብለሽ ታምኛለሽ? መጀመሪያ እሱን ነው ማስተካከል ያለብን። ነው አቋሜ ልክ እዚህ ነው። አንዴ ቆይ ላታው ሙዚቃ። እንግዲህ ይሄ ትውልዳችን ነው ያለው ብራዘርስ፣ አስቡት ማለት ለዚህ ትውልድ ወንጌል ካልሰበክን ቤተክርስቲያኒቷ በጣም ብርሃን ውስጥ እንዳለች ወደ ብርሃኑ ሁሉ ተመላለሱ ነው የምትለን እና ይሄ ጨለማ ነው ያለው ቤተክርስቲያኒቷ ውስጥ። ኦኬ፣ ራሷን ፕሬዘንት የምታደርገው ብርሃን ውስጥ እንዳለች ለማስመሰል ነው፣ ግን ትልቅ ጨለማ ውስጥ እንዳለች እንድታዩት ያክል ትልቅ ጨለማ ውስጥ ነው ያለችው ቤተክርስቲያኒቷ። እሺ ቤተሻይ ተመለስክ? ተመልሻለሁ። እሺ፣ እና እኔ እንደዛ ነው የምለው። እሺ ጥሩ እኮ አሁን አቋምሽን እንየው። የቱ ጋር ነው መድኃኒት የሆነችው? ማርያም ናት ወይስ ኢየሱስ ነው መድኃኒት? ኢየሱስ ነው የሆነው። ግን ደግሞ ማርያም መድኃኒት ናት? በእኔ በግሌ መድኃኒት ብትሆን ደስ ይለኛል። ግን መድኃኒታችን ኢየሱስ ክርስቶስ ነው። እሱን ስለወለደች ደግሞ መድኃኒት መሆኗን ደግሞ ስለ ግላዊ ምልከታሽ አለ። ይቅርታ ይልክ መድኃኒታችን ስለወለደችልን መድኃኒት እንደሆነች ማሰብ አለባችሁ። አሁን ጥያቄው እሷ መድኃኒት ናት ወይ ነው? ማርያም መድኃኒት ናት ወይ ነው? ኢየሱስ ክርስቶስ ወለደችልን፣ መድኃኒት ናት። ልጇም መድኃኒት ነው። መድኃኒታችን ወለደችልን፣ መድኃኒት ናት። ይሄ እንደዚህ ይከፋ እንደዛ እኮ አስተካኪዋ። በቃ በግልጽ ንገሪን። አሁን ለቤትሻ ማርያም መድኃኒት ናት ወይስ መድኃኒት አይደለች? መድኃኒት ናት። ጎበዝ። በቃ እሺ፣ እንደዚህ አቋምሽን
ከኢየሱስ ክርስቶስ በኋላ መድኃኒት ናት። አዎ እውነት መድኃኒት ናት። እሺ እኮ በቃ አየሽ፣ እንደሱ ነው። ቤተክርስቲያንሽም መድኃኒት ናት ትላለች። ቤተክርስቲያንሽም ማርያም መድኃኒት መሆኗን ታምናለች። አሁን መጽሐፍ ቅዱስ ላይ እንምጣ። ኦኬ መጽሐፍ ቅዱስ ላይ መድኃኒት የተባለች ማርያም አለች ለሰው ልጆች? መጽሐፍ ቅዱስ ላይ ሙሉን ስላላነበብኩ እኔ እንጃ አላውቅም። እስካሁን ካነበብሽው ድረስ ማርያም መድኃኒት መሆኗን የሚያሳይ ጥቅስ አለ? የለም። አሁን እኮ አየህ አንድ ነገር መቼም ቢሆን ሀሳቤ የማልቀይረው ነገር ቢሆን ነገር ቤት ሻይ እስክትጨርሽ ድረስም ብታነቢ ያው እኛም አንብበን ያላገኘነው ጉዳይ ከኢየሱስ ውጪ ሌላ መድኃኒት የለም። በሻይ ኢየሱስ ክርስቶስ ከመድኃኒት መካከል ያለህ መድኃኒት አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቸኛ መድኃኒት ነው። ብቸኛ መድኃኒት ነው። ወንድምነት ይቅርታ ግን ስለገባሁባችሁ ቤቲ መድኃኒት ናት ብላ ስትል የምን መድኃኒት ናት ነው ያለችው? እሱን ለይተዋለች። አልሰማሁም ነበር መኪና እየነዳሁ ስለነበር። መድኃኒትነቷ አይመጣም። እስኪ ጠይቃት ወንድም። አንድ ስለ ማርያም ወዳጅሽ መጥቷል። እስቲ አሁን እሺ፣ በዛኛው ማግኘት ስላልቻልኩ ነው። እሺ፣ ስላልቻልኳችሁ በዚህ ጋር የመጣሁት። ችግር የለም። እሺ ቤቲ፣ አላውቅም ባይኛው ችግር የለም። የምን መድኃኒት ናት ነው ያልሽው? እኔ መድኃኒት መሆኗን ሰምቻለሁ። መድኃኒት እናት መድኃኒት ነች ብለሽ ስለሰማሁ ያው የዶክተር እናት እንደማለት ነው። እንደዛ ተረድቼዋለሁ። እና የምን መድኃኒት ናት? መድኃኒት ነው የኛ ነው የኛ መድኃኒት ናት። የኛ የኦርቶዶክስ ብቻ በቃ። ለምን እናንተ ስለማትቀበሉት በቃ ጨረስኩ። ኦርቶዶክስ ብቻ ለኦርቶዶክስ ለኛ መድኃኒታችን ናት። ከምን እንደምታድናችሁ መድኃኒትነቷ ከሁሉ ከልጇ ከወዳጇ የምታማለለን ከልጇ ከወዳጇ የምታገናኝ ከምንድን ነው የምታድናችሁ ነው እኮ አልኩ። መድኃኒት ከሆነች ከምንድን ነው የምታድናችሁ ነው ያልኩት። በዚህ ችፔሌ ባዶ ችፔሌ እችፈር ለቦታ ብኸደኮ ይቅርታ እንዴ ችግር የለውም። መለሳለሁ እስከዛ ቆይ አንዴ አውሩ። እሺ ችግር የለውም። ኦኬ ጂራ ነው ጂራ ወይስ ጄሪ ነው? እሺ የማትመልሱ ሰዎች ቶሎ ነው የምናወርዳችሁ። እሺ ተሜ ዘተዋህዶ አቤት እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። ዘተዋህዶ ማለት ከኢትዮጵያ ኦርቶዶክስ ነህ? መገለጫው ራሱ ነው። ስለገባኝ ነው። ዘተዋህዶ ማለት ከተዋህዶ ነኝ እያልክ ነው። እሺ ኦኬ። ርዕሱን አይተዋል። እህታችንን ስታደነጋግሩበት የነበረው ጥያቄ ነበርና ኦኬ ኔትወርክ እያወረደኝ ነበር። ምን ትላለህ አንተ በሱ ላይ ስለ መድኃኒትነት? እሷ ትንሽ ማብራራት ላይ ነው እንትን ያለችው እንጂ ያው መድኃኒትን የሰጠችን የመድኃኒት እናት መድኃኒት ነው የምትባለው። ያው አንድ ምሳሌ ባነሳለን። ቆይ ምሳሌው ላይ ከመሄድ በፊት ታብራራዋለህ። የምትባለው ብለህ ስትል እናንተ ናችሁ ያላችኋት ወይስ መጽሐፍ ቅዱስ ነው ብሎ የሚላት? ዓለም ሁሉ ይላታል፣ እኛ ብቻ አይደለም። አይ ዓለሙ ያላት በመጽሐፍ ቅዱስ ላይ ስለተባለች ነው ወይስ ዓለሙ ዝም ብሎ ፈጥሮ ስላለ ነው? ዘረን ባያስቀርልን ኖሮ እንደ ሰዶምና እንደ ጎሞራ በጠፋን ይላል ኢሳይያስ ምዕራፍ 1 ቁጥር 9። አልጠየቅኩም እኔ አሁን ዓለሙ ሁሉ ስላላት ነው መድኃኒት የሚሏት። ዓለሙ ሁሉ መድኃኒት ነው ብሎ የሚላት ዓለሙ ተስማምቶ ነው ያላት ወይስ መጽሐፍ ቅዱስ ብሎ ስላላት ነው? ኢሳይያስ እየተናገረ እኮ ነው። ኢሳይያስ የዓለም መድኃኒት ናት ብሎ ስላላት ነው ዓለም ሁሉ መድኃኒት ናት ብሎ የሚለው።
እንዴ በአይናችን እያየ ነው፣ በጆሮአችን እየሰማ ነው። መጽሐፍ ቅዱስ ራሱ እኮ ያ መድኃኒት የተገኘው እውነተኛው መድኃኒት እኮ ክርስቶስን ያስገኘችለን እሷ ናት፣ ከሰው ውጭ የለም። ልብ በል የኛ ጥያቄ መድኃኒትን ማን ያስገኘው፣ መድኃኒትን ማን የወለደው፣ መድኃኒትን ማን ነው ጠፍጥፎ የሰራው ምናምን ነገር አይደለም። የኛ ጥያቄ ማርያም መድኃኒት ትባላለች ወይ ነው። አዎ ከሆነ ዓለም ሁሉ እንላታለን አልከኝ። ኦኬ ማስላላት ነው የምትሉት መጽሐፍ ቅዱስ ብሎ ስላላት ነው ብዬ ስለ ዓለም ሁሉ ይላታል አልከኝ። ኦኬ ዓለሙስ ሁሉ የሚላት መጽሐፍ ቅዱስ ብሎ ስላለው ነው ወይስ ዝም ብሎ ተደዋውላችሁ ወይ ኢሜል ተደራርጋችሁ ሁሉም በየካልቸሩ ወይ በየሃይማኖቱ መድኃኒት ናት ብላችሁ ስላላችሁ ነው ብሎ የሚል መድኃኒት ናት። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምክንያት መድኃኒት ናት ብላ ትሰብካታለች እመቤታችን ቅድስት ድንግል ማርያም። መልካም የምን መድኃኒት ናት? የኃጢአተኞች መድኃኒት ናት ወይስ የስጋ ደዌ መድኃኒት ናት? የስሟ ትርጓሜ የራሱ ማርያም ማለት ራሱ ምን ማለት እንደሆነ ታውቃለህ? መርህ ለመንግስተ ሰማያት ብላ ኦርቶዶክስ ተተርታለች። ይሄ ነው በቃ የኛ አቋም። ምንም መጽሐፍ ቅዱስም ጥቅስ አይደለም። መጽሐፍ ቅዱስም ጥቅስ አንታ በል ከምድርም በል ከሰማይም በል ይኸውልህ ባህርን ጨልፈው ወይም ደግሞ እንደ ቀለም ተጠቅሞ በሰማይ ላይ ራሱ እንደፈለክ አድርገህ ብትጽፍ እሺ ቀጥል። ተቋርጠሃል። ኦኬ ታብ ኮፒ ሊንክ ሼር አድርጉት ፕሊስ እንዳይቋረጥ። ወንድምነት ይሰማል አይደል? እኔ ጋር አልተቋረጥክም ወንድምነት። እሺ ቴንክ ዩ። አይ የታሜ ነው የተቋረጠው። ና ወንድማችን ታሜ ማርያም ብሂል መርህ ለመንግስተ ሰማያት ብላ ኦርቶዶክስ ተተርታለች። ኦርቶዶክስ ነው ያልኩትኝ የኦርቶዶክስ ተረት እንጂ የመጽሐፍ ቅዱስ ትምህርት አይደለም። እና ማርያም ማለት ምን ማለት ነው ያልከኝ? በኦርቶዶክስ መጣል በተረቷ ማርያም ብሂል መርህ ለመንግስተ ሰማያት ብላ ትላለች። መንግስተ ሰማያት ምርታ የምታገባ ትላለች። ግን ማንንም መርታ አስገብታ አታውቅም። በታሪክ ውስጥ አይታወቅም። ና ታሜ ና ተመልሰ ኔትወርክ ነው ያስወጣው። ቅድም ሲናገር ነበር ኔትወርክ አስወጥቶ ነው ብሎ ያለው። እሺ እና ተረቱን ከእውነቱ አትቀላቅሉት እንጂ ስንዴውን ከእንክርዳድ ቀያይጡ አሁን በሞቴ እያላችሁ አታበሉ ነው። ቃል ለምድር ለሰማይ ስልህ መድኃኔዓለም ይፋረደኝ። እናንተ ናችሁ የምትሏት ማርያም ብሂል ለመንግስተ ሰማያት ብላችሁ የምትሉት እናንተ፣ አቁራሪተ መዓት ብላችሁ የምትሉት እናንተ፣ መድኃኒት ናት ብላችሁ የምትሉት እናንተ። መጽሐፍ ቅዱስ ግን አይላት። መጽሐፍ ቅዱስን ማርያም መድኃኒት ናት፣ የኃጢአተኞች መድኃኒት ናት፣ የመድኃኒት እናት መድኃኒት ናት ብሎ አይልም። ከየት ነው ያመጣችሁት? አይልም። ቆማችሁ ብሉይና አዲስ ኪዳን ላይ መጽሐፍ ቅዱስ ያለውን እንላለን ያላለውን አትበሉ ነው ብለን ምለው። እሺ ሌሎች ካላችሁ መምጣት ትችላላችሁ። ታመነ መሰለኝ ስሙ ዘተዋህዶ እና ተመልሰ ኔትወርኩን እንዳስወጣው እርግጠኛ ነኝ። እሺ ቃል ዘ ኦርቶዶክስ እንዴ ሰንብቱ እንጂ ገስት ላይ ገብታችሁ እየወረዳችሁ ነው። ትንሽ ሰንብቱ እንጂ። አቤት ማር ማለት ምን እንደሆነ ታውቃለህ? በዕብራይስጥ መራራ። አዎ ያም ማለት ደግሞ ወንዝ ማለት ነው። መራራ ወንዝ ማለት ነው። እና እግዚአብሔር ከመረረ ነገር ይህንን ነገር ነው የሚያወጣ፣ ህይወትን ነው የሚሰጥና ይገርማል የነሱ ትርጓሜ። መራራ ወንዝ ያ ማለት ያንቃዱ አቤኪ አንድም ፍጥረት ሁሉ ምናምን ነገር እያለ እዚህ ያየህ እኛ ጋር ምስራቅ አፍሪካ ላይ ነው ይህን የተረት የሸረሪት ድር ይመስል ተረታቸውን የሚያደሩብን ማለት ነው። ማ ማለት ማህደረ መለኮት ርግቤ ይቤላ ሲል ያ ማለት ያንቃዱ አቤኪ ፍጥረት ሁሉ ያንቃዱ አቤኪ ፍጥረት ሁሉ ወደ አንቺ ያንጋጠጣል ብሏል። በፍጹም ያንጋጠጥኩበት ዘመን ጌታን ሳላውቀው ፊት ነው። አሁን ምን ይሁንልኝ ብዬ ነው ማርያም ጋር ማንጋጠጠው? ምን ጠብል ይልልኝ? ምን ጠብል ይልልን? ያንቃዱ አቤኪ ኩሉ ፍጥረት ሁሉ ወደ አንቺ ያንጋጠጣል። ይሄንን የተረጎሙ ማን ነው? ራሳቸው አሉ እኮ ከታች ካህናት ዲያቆናቱ አሉ። ለምን ገብታችሁ አናወራም? እኛ የእንቅልፍ ማስወሰጃ እኮ አይደለም። እዚህ መታችሁ ትሰሙናላችሁ፣ ግን አትገቡ።
እስኪ ቆይ እንቅልፌ እስኪመጣ ድረስ እነኚህን ጉዶች ልስማቸው ብለው ይመጣሉ። እኛ እንደ ህፃናት እኮ ማስተኛ አይደለንም። ኑ ግቡና አውሩ እና እህትየው መራራ ወንዝ ብለሽ ጭራሽ በዕብራይስጥ። እሺ ቤቲ ተመለሽ። እነሱ እስኪመለሱ ሰላም ልበላችሁ። እንዴ ኡስታዝ አለ እንዴ? አላችሁ ልንዳኒ የተከበራችሁ ወዳጆች ደህና ነን። ታዲያ አሁን ስሟ መራራ ወንዝ እየሆነ ነው እንደ ወዳጆች? ምን አውቃለሁ። አውዝ ብላ ስታይዝ ብላ ሸይጣን ረጃጅም በእናንተ በድሮ ቤት እንዴት ነው የተረጎመው? እስቲ ኡስታዝዬ በእውነት ማርያም ማለት ትርጉም አለው በእናንተ በአረብኛ? አይ በአረበኛ አይደለም፣ ኦሪጂናሉ አረበኛ ስለ አይደለ ማርያም ረቢ ምናምን እነዚህ ሁሉ አረበኛ ኦሪጂናሉ ከአረበኛ ስለ አይደለ ትርጉም የለውም፣ አልተጻፈለት። ምን ሸይጣን ረጃጅም። ሰላም ሁኑልኝ። ሌላ ጊዜ ገባለሁ። የት ወይ ባይ ቤቲ እንዴ? አይ በቃ እኔ ጨርሻለሁ። እኔ እኮ ጥያቄ አለኝ። እኔ እኮ ሀሳቤን ስለማልቀይር እኮ ቦታ ይዘባቸዋል። በመድኃኒዓለም እኔ ጥያቄ አለኝ። እሺ ችግር የለም። አሁን አላ ሜዳ ላይ ጥለሽኝ መሄድ የለብሽም። እሺ መጣ ይጠይቃለሁ። እሺ ማርያም መድኃኒት ናት ብለሻል ቅድም። አዎ እንላታለን ነው ያልሽው አይደል? እኛ ኦርቶዶክሶች እንላታለን። እንደውም ያንሳታል። ነሽጧችሁ ነው ያላችኋት ወይስ በመረጃ ላይ ቆማችሁ ነው ያላችኋት? ነሽጦን ሳይሆን ስለ መድኃኒታችን ስለወለደችልን ነው እንጂ እሱ ስለወለደችልን መድኃኒታችንን ስለወለደች ነው መድኃኒት ያላችኋት። እሺ ወንድምነት መጽሐፍ ቅዱሱን አዙርና አንተ ቅድም ልትደብቀው የፈለግከዋል የማርያምን መድኃኒትነት የሚናገር ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 እና 21 ታወጣዋለህ። አሁን ቤቴ ያለችውን ነገር ይናገራል አይናገርም ልናየው ነው። ቅድም ልደብቃት ነበረ። ማርያም መድኃኒት እንደሆነች ግልጽ ሆኖ ተጽፏል እዛ ጋር። እስኪ አብረን ነው። ኦርቶዶክሳውያን ብዙ አላዩትም እሱን ክፍል። ቤትዬ ታነቢዋለሽ ይሄን ክፍል አሁን ሲያወጣው። እሺ ያለውበት ቦታ አይመቸኝም። ያንብብልኝ፣ እሱ ያሳየኝ። ለማንበብ ካሜራውን ሲያዞረው ታነቢዋለሽ። 2 ቁጥር ነው። እሺ እሺ ምን ላውጣላት ወንድምነት? ማቴዎስ 1 20 እና 21 ማቴዎስ 1 20 እና 21 እሺ አይት ቤቲ እሺ አሁን ነባለሁ። እሺ ይሄ የማርያም መድኃኒትነት እዚህ ጋር ቁጭ ብሎ ተጽፏል። ልናየው ነው። ምን አለ? እስኪ እርሱ ግን ይህንን ሲያስብ እንሆ የጌታ በደንብ አይታይም ጨለማው ስላለሁ። ኦኬ እርሱ ግን ይህን ሲያስብ እንሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያም ለመውለድ አትፍራ። ለመውሰድ ኦኬ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ። ምን አለ? ስሙም ኢየሱስ። ቁጥር 21 ላይ ምንድን ነው ያለው? ቤቴ እስኪ አርግልኛ። እሺ ቁጥር ምን ያለ? ልጅም ትወልዳለች፣ እርሱ ሕዝቡንም ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ። በትክክል አላነበብሽውም። በኦርቶዶክስ አነባበብ ላንብብልሽ። ለምን ሳቀሽ? ገብቶሻል ማለት ነው። ኦኬ ነይ ማይኩን ክፈችው። ቆይ ማይኩን ክፈችው። በትክክል አላለበት። በትክክል አንብበሽዋል? ማይ በቃ አነባበብ አላስቆኝ። አይ በኦርቶዶክሳዊ ለዛ በኦርቶዶክሳዊ አነባበብ ነው መንበብ ያለበት ቃል እግዚአብሔር አይደል እኮ። እሺ ልጅም የትኛውን ላንብበው? ልጅም ትወልዳለች። ቁጥር 21 ኦኬ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ አይደል? እንዴ ትለዋለህ። በትክክል አላነበብሽውም።
ታዲያ ምን ሆነ? ሻንታ አንብበው እንዴት ነው ትለዋለህ? ከርለም ሻንበው በኦርቶዶክሳዊው አስተምሮት ነው መነበብ ያለበት አይመስልሽም? ቤትዬ እንጂ ትወልዳለች እርሱም አታ ቆይ አንዴ አታንታታ እንደ ደሚኒት ሁለት ደቂቃ ልጅም ትወልዳለች እርሱንም ሕዝቡን ከኃጢአታችን ያድናቸዋልና ስሙም ኢየሱስ ትለዋለህ። ማን ነው ትለዋለህ? ማን ነው? እሺ ማን ነው ያለው? አሁን ባነበብሽው ማን ነው? አልገባኝማ። እኔ አልገባኝ እውነት አልገባኝ። ማን ትለዋለህ? ኢየሱስ ትለዋለህ ብሎ የተባለው ማን ነው? ስሙን ኢየሱስ ትለዋለህ ብሎ ያለው ለማን ነው? ልጅም ትወልዳለህ እርሱም ሕዝቡን ከኃጢአት ያድናል ስሙም ኢየሱስ ትለዋለህ። እንዴ አልገባኝም፣ እውነት አልገባኝም። እሺ አልገባሽም አይደል? ኖ በፍጹም። ማን ነው ለማን እዚህ ጋር እየተናገረ ያለው? እስኪ ማን ነው ለማን እየተናገረ ያለው? እሱም ከታችን ያድናቸው ስሙም ኢየሱስ ትለዋለች ብለን በጌታ ሰንት አታርሱም ከናየን ሲያስም ነው በጌታ ማለት። እሺ ወደ ላይ ከፍ በላት ቁጥር 19 የሆነ ብነት እሱ ቁጥር 19 ወይ ቤትዬ እጮኛ ዮሴፍም ጻድቅ ሆኖ ሊገጣ ስለ እንትን ላይ እንደ ትንሽም ስለዘገየው ይቅርታ አድርጉልኝ ለአማርኛው ማለት ነው። እጮኛ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰረ። በጌታ በኢየሱስ ክርስቶስ አየሽው። በቃ ዳኒ እኮ አውቆ ነው የደበቀብሽ የነበረው። ምን ማለት ነው? እኔን ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ ብሎ ሲል ምን ማለት ነው? ደነገጥሽ? አየሽ? አሁን ስታነቢው ኧረ በጌታ በኢየሱስ ክርስቶስም አልሽ። እሷ ሲጀመር ተመርጣ ነው በንጽህና በድንግልና ኢየሱስ ክርስቶስን እንጂ ዮሴፍ እጮኛዋ አልነበረም? ዮሴፍ እጮኛዋ ነበረ ዮሴፍ። ታዲያ ለምንድን ነው ኧረ በኢየሱስ ክርስቶስ የሚያስባልሽ? ምኑን ያስደነገጠሽ? ማለት ከየትኛው መጽሐፍ ቅዱስ ነው እንደዚህ የሚለው? በነገራችን ላይ ሁሉም ኦርቶዶክስም ካቶሊክም እኛ የምንቀበለው ሁሉም እንደዚህ ነው የሚለው። በስውር ሊገልጣት ስላልወደደ ማነው? በስውር ሊተዋት ሲያስብ ማለት ነው። ሊገልጣት ስላልወደደ ሚንስ ምን ማለት ነው? ካልገባሽ ልንገርሽ። ማርያም እርጉዝ ነበረች አይደለ? ዮሴፍ እጮኛዋ ነበር አይደል? እጮኛ ነበር። ከሱ ነው ያረገዘችው ወይስ ከሌላ ወንድ ነው ያረገዘችው ወይስ ከማን አረገዘ? ከማን አረገዘ የተገኘችው? ወይኔ ከባድ አንድ ሲጀምር ማርያም ከዮሴፍ አይደለም ያረገዘችው። ኢየሱስ ክርስቶስ እኮ ከማን ያረገዘችው ብያለሽ። እኔ እኮ ምርጫ አስቀመጥኩ። ከማንም አይደለም እንዴ? አይ ከማንም አይደለም አይባልም። ኖ ሌሎች እንዳትገቡ። ቤቲ የትም ትመልሰው ከአቃታት ትመልሳለህ። ወንድማችን ቤቲ ከማን ነው አርግዛ የተገኘችው? ይሄ ማርያም ከዮሴፍ አላረገዘችው። ኦኬ ከማን ነው ያረገዘችው? እግዚአብሔር ነው ጌታ መድኃኒታችን ኢየሱስ ክርስቶስን። እንግዲህ እኔ ብዙ አዋቂ አይደለሁም፣ አዋቂዎች ይመልሱልሃል። ማርያም ከዮሴፍ እንዳላረገዘች አውቃለሁ። ቆይ እንደዚህ ብሎ አንድ ሰው ቢጠይቅሽ አሁን እየጠየኩሽ ያለው ማርያም ያረገዘችው ከዮሴፍ ነው ወይስ ከሌላ ወንድ ነው ወይስ ከማን ነው ብሎ ቢልሽ ምንድን ነው ብለሽ ትመልሺው? እንደ ክርስቲያን ከዮሴፍም አይደለም ከሌላም አይደለም፣ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። በሷ ማፀን እኮ ከማን ጸንሳ ተገኘች? ከማንም እንዴ? አይሽ ትክክል አይደልሽም። ከማንም ብለሽ ያልሽው ለሌላ ቀን አስታኪው። ቁጥር 16 ነው አምጣላት ወንድምነት። ቁጥር 16 ሌሎች ይመልሱ። ይሄ ቆይ አትቸኩይ። ሌሎች ይመልሱ። ማይኩን ክፈች። ከአንቺ ጋር ነው የምናወራው። ናይ ቁጥር 16ን ብቻ አውጣላት ወንድምነት። ቁጥር 16 ማቴዎስ ወንጌል መጽሐፍ ምዕራፍ ማነው? ቁጥር 18 ማለት ነው። ሶሪ ወንድምነት ቁጥር 18 አንብቢው። ከማን እንደጸነሰች እኔ ከማን እንደሆነ አላቅም ምናምን ነገር ብላሽ ከማን እንደጸነሰች ማን እንዳስረገዛት ይሄው እዚህ ጋር ይነገራል። ቁጥር 18 የቱ ጋር? ኢየሱስ ክርስቶስ ከሚለው ጋር ነው የምጀምረው። አዎ
ኦኬ ኢየሱስ ክርስቶስ ልደት እንደዚህ ነበር። እናቱ ኦኬ እናቱ ማርያምም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ያስረገዛት ያጸነሳት ማን ነው ይለናል እዚህ ጋር? መንፈስ ቅዱስ። መንፈስ ቅዱስ ማን ነው? መንፈስ ቅዱስ ማን ነው ቤትዬ? እንጀኔ መንፈስ ቅዱስ ዛሬ እንትን ብሎኛል ነው ከብዶኛል። ዛሬ አላዋሻችሁም። ዛሬ ከባድ ነገር ነው። እሺ ቆይ ቤቲ እግዚአብሔር አብ ማን ነው? እሱ እግዚአብሔር ነው። አብ ወልድስ ማን ነው? ወልድስ ማን ነው? እሱ ወልድ ማን ነው? አላቅም። ዛሬ አላቅም። ወነት አላቅም። መንፈስ ቅዱስስ ማን ነው? አላቅም። ለዛሬ ቤቲ በስመ አብ ወወልድ ቤቲ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ትያለሽ አይደል? እኮ ማን ስለሆነ ነው ታዲያ አህዱ አምላክ ብለሽ የምትይው? አየሹ ቤትዬ ተረጋግተሽ በደንብ አስቢ። በደንብ አንቺ በጣም ቅን እህት ስለሆንሽ ነው የምወድሽ። እዚህም ያለን ወገኖች የምንወድሽ። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር ሳይሆን አሃዱ ስሉስ ነው፣ አንድ እግዚአብሔር ነው ማለት ነው። ስለዚህ ያ ቁጥር 18 ላይ ያሳየውሽ ከመንፈስ ቅዱስ ጸንሳ ተገኘች ብሎ ሲል ማርያምን ያጸነሳት ማርያምን እንድታረግዝ ያደረጋት ማን ነው ማለት ነው? መንፈስ ቅዱስ። መንፈስ ቅዱስ ማን ነው ማለት ነው? ቅድም በነገርኩሽ መሰረት አብ ወልድ መንፈስ ቅዱስ ማን ነው? መንፈስ ቅዱስ ከስላሴ ከሶስቱ አካላት አንዱ መንፈስ ቅዱስ ማን ነው? እግዚአብሔር ነው። በስኪ እግዚአብሔር ነው እንዴ? በቃ አፍሽም ቆየሽ። አየሽ በጣም ቅድም ተጠይቅሽ አላቆማች። በሰፊው ልመለስበት እንዴ ቆይ ጠብቁኝ አላችሁ። በሰፊው ልመለስበት። አይ ትንሽ ኮንፊውዝ ሆኛለሁ እና ይሄኛው መጽሐፍ ቅዱስ አንዴ ይሄኛው መጽሐፍ ቅዱስ የትኛው መጽሐፍ ቅዱስ ነው ያልከኝ? ይሄኛው ያው ነው በሙሉ የትኛው መጽሐፍ ቅዱስ ላይ ይሄ ክፍል ሄደሽ ስታነቢው ይሄን ክፍል ሄደሽ ስታነቢው ማርያም የጸነሰችዋ ማርያም ከማን የጸነሰችው? ከዮሴፍ ነው አይልም። አንድ ከሌላ አስገድዶ ከሚደፍርም ወንድ ነው ብሎ አይልም። ሁለት ከነፋስም ነው የጸነሰችው ብሎ አይልም። ሶስት አጸናሹ ማን ነው ይላል። ጸንሳለች፣ ልጃገረድ ሆና ድንግል ሴት ሆና ጸንሳለች። ጸንሳ የተገኘችው ቁጥር 18 ላይ ከመንፈስ ቅዱስ ነው ይላል። መንፈስ ቅዱስ ደግሞ የሥላሴ ሶስተኛው አካል የሆነ እግዚአብሔር ነው ማለት ነው። ሰማያትና ምድርን የፈጠረ ራሷ ማርያምንም በእናቷና በእናቷ ማዕፀን ውስጥ የሰራት የፈጠራት አምላክ ነው እግዚአብሔር መንፈስ ቅዱስ ማለት ነው። ከአብና ከወልድ ጋር እኩል የመለኮት ስልጣን ያለው እግዚአብሔር ነው ማለት ነው። የዘላለም አምላክ ነው ማለት ነው። ስለዚህ ማርያም ከማን ጸንሳ የተገኘችው? ከዮሴፍ ነው ወይስ ከሌላ ወንድ ብለሽ ሲሉሽ፣ ኖ እንደ ክርስቲያን አፍሽ ሞልተሽ መናገር ያለብሽ ኖ ከዮሴፍም ጸንሳ አልተገኘችም፣ ከሌላም ወንድ ጸንሳ አልተገኘችም። ጸንሳ የተገኘችው ከመንፈስ ቅዱስ ነው ብሎ የሚለውን ቁጥር 18 ላይ ያሳየውሽን ቃል አይተሻል አይደል ቤቲ? በቃ ከመንፈስ ቅዱስ ነው ብለሽ አፍሽን ሞልተሽ የምትናገሪው በልብሽ አምነሽ የምትናገሪው እውነት ነው። መንፈስ ቅዱስ ደግሞ ማን ነው? እሱ አጸናሽ ነው እንዴ ብለው ቢሉሽ፣ አዎ መንፈስ ቅዱስ አንዲትን ልጃገረድ ድንግልን ሴት ማርያም የምትባል የጌታችን እናት እስራኤላዊቷን ማለት ነው። እቺ እናንተ በፎቶ ላይ የምትውላት አይደለችም፣ እሷ አይደለችም። እሷ ቤትሽ ውስጥ ካለች አውጥተሽ ጣያት። ኦኬ። ያቺ እስራኤላዊቷን ግን እናት የዛሬ 2000 ዓመት የእግዚአብሔር መንፈስ ወደ እሷ መጥቶ አጸንሷታል። ስለዚህ ማርያም ጸንሳ የተገኘችው ከመንፈስ ቅዱስ ነው ማለት ነው። ኦኬ። ቅድም ስለ መድኃኒትነት ስታወሪ ቁጥር 21 ላይ ወንድምነት ሲያሳየን ነበር አይደለ ቤቲ? ምንድነው ብሎ የሚለው እዛ ክፍል ላይ ልጅን ትወልዳለች ስሙንም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል የሚል ቃል አይተሻል አይደል? ኦኬ። ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው አይደል ያለው? ያነጿቸዋል ያድነዋቸዋል ብሏል አላለም? ታነጻቸዋለች ታድናቸዋለች ብሏል አላለም? በነጠላ ነው እዛ ጋር የጻፈው ወይስ በብዜት ነው የጻፈው? እዛ ጋር የሚያነጻውና የሚያድን በነጠላ ነው እንጂ። በነጠላ የተጻፈለት ኢየሱስ ነው ወይስ ማርያም ናት ወይስ ዮሴፍ ነው?
ኢየሱስ ነው ለሚያድነው ኢየሱስ ነው። ኢየሱስ ብቻ ነው ማለት ነው። ግን ዛሬም ነገም ከነገ ወዲያም ዘላለም የማልቀይረው ሐሳቤ ነው። ቤቲ አይ እንዴ አንቺ በተማረ አገር ላይ በሰለጠነ አገር ላይ ሆነሽ በ21ኛው መቶ ክፍለ ዘመን የማልቀይረው የማንለቀው አቋሜ ነው ብለሽ እኮ አቋም ሊኖርሽ የሚገባው በተጻፈ ነገር በቃ ማንም ሰው ዲናይ ላይ ያደርገው በማይችል ሁኔታ የተጻፈ በመጽሐፍ ቅዱስ ላይ የተጻፈ እውነት ላይ ቆመሽ ነው እንደዚህ መናገር ያለብሽ እንጂ አሁን አንቺ ፈረንሳይ ሀገር እየኖርሽ ልክ እኛ ሀገር ቡታጅራ ወይ ደግሞ ሰላሌ ላይ ወይ ወሊሶ ወይ ደብረ ታቦር ላይ ወይ ሽሬ እንደ ስላሴ እንደሚኖር እንዳልተማረ ገበሬ እማለቀው አቋሜ ነው ምናምን ነገር ብለሽ የምትዩ ኦኬ፣ ጥሩ ነው። አቋም ጥሩ ነው። አቋም ሊኖርሽ ይገባል። ግን ያ አቋምሽ የተጻፈ ነው ወይ ኤቪደንስ አለው ወይ ብለን ስንል ግን ሊጠይቅሽ ይችላል ትውልድ። ልብ በይ። አሁን እዚህ ጋር ቆይ ወንድምነት ቅድም ያሳየውን አንዴ ደግሜ ላሳይሽ። ወንድምነት አንተን ትልቁ ላይ ድጋሚ ከማስፈተው ወንድምነት ሪፖርት እያደረገ ነው ሳሳይ ካሜራ ሳዞ ችግር የለም። አንተ እሱ ጋር አሁን ግድ የለም እኔ ያሳያለሁ። ወንድምነት ቆይ ነው ያሳያለሁ። እሺ አንዴ ቆይ ሚስቴ። እሺ ቴንክ ዩ ማማ። ኦኬ ቁጥር 21 ቴንክ ዩ። እንደውም ቆይ ሚስቴ መኪና ልነዳልኝ ስለሆነ እኔ ኦኬ አሁን ደግሞ ለሷ ነው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ማን ትዪዋለሽ አላት? ኢየሱስ ትዪዋለሽ። ያው መልአክ ለማርያምም ልጅን ትወልጃለሽ፣ ትጸንሻለሽ፣ ከዛ ትወልጃለሽ፣ ከዛ ስሙን ማን ትዪዋለሽ? ኢየሱስ ትዪዋለሽ። አሁን ልመለስ ማቴዎስ ላይ። ኦኬ ማቴዎስ 1:21 ኦኬ ልጅን ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ አለው አይደል? ኢየሱስ ትለዋለህ። መልአኩ እዚህ ጋር ለዮሴፍ ነው የሚናገረው። ሉቃስ 1 ላይ ደግሞ ለራሷ ለወላጅቱ ለእናቱ ነው የሚናገረው። ትክክል ነው አይደል? መልአኩ ለሁለቱም የሚናገረው ቃል ልክ ነው። ለሁለቱም ነው መናገር ልክ ነው። ቴንክ ዩ። በዚህ ውስጥ አሁን አንድ ነገር አስምረን እናያለን። ማርያም ጻድቅ ሴት ናት አይደለችም? ነች። ዮሴፍ ጻድቅ ሰው ነው ጻድቅ አይደለም? ነው። መልአኩ ቅዱስ መልአክ ነው አይደለም? ነው። ከኃጢአት ያድናሉ ማለት መልአኩ ቅዱሱ መልአክ ሚካኤል ማነው ገብርኤል ከኃጢአት ያድናል? ገብርኤልማ መልእክተኛ ነው። ከኃጢአት ያድናል ወይ? ሰዎችን ከኃጢአታቸው ያነጻቸዋል? ከኃጢአት አያነሳም። አያነጻም። ማርያም ጻድቅና ቅዱስ ሴት ናት አይደል? አዎ። ሰዎችን ከኃጢአታቸው ታነጻለች? በልጇ በወዳጇ አማካኝነት። አይ እኔ እሷን ነው ያልኩሽ። እሷ ጻድቅ ሴት ቅዱስ ሴት ከመሆኗ የተነሳ ሰዎችን ከኃጢአታቸው ታነጻቸዋለች፣ ታድናቸዋለች። በሷ ኃይል ሳይሆን በልጇ ሚዩት አድርጌ ሌሎች አትግቡ እሰጣቸዋለሁ። እኔ እኮ አሁንም ብልክ እኮ ስለማትለኝ ነበር። በዩ እኔ የፈለግሽው ማለት ትቻለሽ። እኔ ልጠይቅሽ ጥያቄ ግን መረጃ ታቀርቢያለሽ። አሁን መረጃ እውነት ለምናገር አሁን እኔ መረጃ የለኝም። ስለዚህ ማርያም ህዝቡን ከኃጢአታቸው ጻድቅ ሴት ናት፣ ቅድስት ሴት ናት። ልብ በይ ቆይ ቤትዬ፣ ጻድቅ ሴት ናት፣ ቅድስት ሴት ናት። እኔም ይኸው እየነገርኩሽ ነው። ጻድቅ ሴት ናት፣ ቅድስት ሴት ናት። ዮሴፍም ጻድቅ ሰው ነው፣ ቅዱስ ሰው ነው። መልአኩም ቅዱስ መልአክ ነው። ገብርኤል ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል ብዬ ስልሽ አያድናቸውም አልሽ። ኦኬ ማርያምስ ህዝቡን ከኃጢአታቸው ታነጻቸዋለች፣ ታድናቸዋለች? ታዲያ ገብርኤል ሶስቱን ከሳት ያወጣቸውስ እንዴት አድርጎ ነው ያዳናቸው? እሱ እግዚአብሔር ልኮት ከእቶነ እሳት ነው ያዳናቸው ከኃጢአታቸው። ይኸውልሽ ከኃጢአታቸው አሁን ቤትዬ እዚህ ጋር እሺ፣ ከእሳት ማዳንና ከኃጢአት ቆይ ቤቴ፣ ከኃጢአት ማዳንና ከእሳት ማዳን የተለያየ ነው።
ከኃጢአታቸው ገብርኤል ያድናቸዋል መልአኩ ቅዱስ መልአክ ሆኖ ሳለ ከኃጢአት ያድናሉ ይበሰልሽ አያድንም ብለሻል። ቶሎ መለሽ እሱን ማለት ነው። የማርያም ጋር ስትደርሺ ግን ቆምሽ። ማርያምስ ጻድቅ ሴት ናት፣ ቅድስት ሴት ናት። ህዝብን ግን ከኃጢአት ታነጻለች፣ ታድናለች። በልጇ አማካኝነት አዎ። አልጠይኩሽም። በልጇ አማካኝነት ምናምን ነገር የሚባል ነገር ማሳበብ የለም። እሷ ራሷን ችላ ጻድቅ ሴት እንደመሆኗ ቅድስት ሴት እንደመሆኗ ህዝብን ከኃጢአት ታነጻለች፣ ታድናለች እኮ። አዎ በመልጃዋ እኮ ነው። እህታችን ከዚህ በኋላ ከከፈትሽ ትወርጃለሽ። እሺ እስራኤል የምትባለዋ ከከፈተች አስወርዷት። እታች ተራዋን ጠብቃ ልታወራ ያልቻለች ነች። ቃልን እኮ ጠብቀን ብለናል፣ ሰጣችኋለሁ። ልክ እንደናንተ ማለት ነው። ቤት ትመልስና እኔ ልመልስና ልተውላቸው ለነሱ። እኔ በልጇ አይቻልም ካልከኝ እንግዲህ ይሄ ነው የኔ መልስ። እንግዲህ አልቀበልም ካልከኝ ማለት ነው በልጇ በወዳጇ አማካኝነት ታማልደናለች። እኔ ስለማማለዳ ህዝቡን ከኃጢአታቸው ያድናቸዋል ብሎ የተባለው ላይ ከኃጢአት ብሎ የሚል አለ። ማርያም ህዝቡን የእግዚአብሔርን ህዝብ ከኃጢአታቸው ታነጻቸዋለች፣ ታድናቸዋለች። ቅድስት ሴት እንደመሆኗ ቅዱስ ጻድቅ ሴት እንደመሆኗ በአማላጅነቷ አዎ። እሺ መጽሐፍ ቅዱስ ታሳይኛለሽ መረጃ። እሺ ዮሴፍስ ጻድቅ ሰው ነው አይደል? ዮሴፍ ጻድቅ ነው። አዎ ኦኬ። ግን ዮሴፍ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤትዬ ዮሴፍ ጻድቅ ሰው ነው፣ ቅዱስ ሰው ነው። ዮሴፍ ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል። አድናቸው። አዎ ልብ በሉ። የገብርኤልን ቶሎ መለሰች። ቅዱስ ገብርኤል ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል ብዬ ስላት በፍጹም አያነጻም አያድንም አለች። ቶሎ መለሰች። የዮሴፍንስ የዮሴፍስ ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል ብዬ ስላት አያድንም አለች። ማርያም ጋር ግን ስትመጣ አስታካረገች። ለምን በሉኝ፣ እዚህ ያላችሁ ሰዎች የምትሰሙ ኦርቶዶክስ በስውር አይደለም፣ ማርያምን በግልጥ ነው የሚያመልኳት። ማርያም ለኦርቶዶክስ ተዋሕዶ ቤተክርስቲያን ከእግዚአብሔር በላይ ናት ራሷ ማርያም። ኦኬ፣ ይሄ መረጃ አለን። በመረጃ ነው ማሳያችሁ፣ በተጻፈ መረጃ ነው የምናሳያችሁ። ከእግዚአብሔር በላይ ናት፣ ከስላሴ በላይ ናት። ኢየሱስን ትበልጠዋለች በምንም ነገር። ቤተክርስቲያኒቱ ናት እንደዚህ እያለች የምታስተምረው። ልብ በሉ። ኦኬ፣ አሁን ቤቲ አይታችኋት ከሆነ ዮሴፍ ጻድቅ ሰው ነው፣ ቅዱስ ሰው ነው፣ ግን ህዝቡን ከኃጢአታቸው አያነጻቸውም፣ አያድናቸውም ብላ ቶሎ መለሰች። ወንደርፉል። ገብርኤልንም ቶሎ አያድናቸውም ብላ መለሰች። ማርያምን ግን ብዬ ስላት ተናነቃት። ለምን በሉኝ፣ ቤተክርስቲያኒቱ በክርስቶስ መሰረት ላይ አይደለም የተመሰረተችው። ኦርቶዶክስ በፍጡር ላይ ነው የተመሰረተችው። ያችን ፍጡር ማርያም ናት። ማርያም ብሎ በሚል በክፉ እስራት በክፉ ትምህርት ስለተያዙ ነው። እኔ እዚህ ጋር ልንገርሽ እህት አለን። ገብርኤል መልአኩ የተባረከው ገናና የእግዚአብሔር ብርሃናዊ መልአክ ልጅን ትወልዳለች ካለ በኋላ እርሱ ነው አደል ብሎ የሚለው ቤት እዚህ ጋር እርሱና እርሷ የሚል ቃል ተጠቅሟል። መልአኩ አልተጠቀም። እርሱና እርሷ ዮሴፍ አንተም እኔም ብሎ መልአኩ ተጠቅሟል። አልተጠቀም። መልአኩም ራሱን አላስገባም፣ የማርያምንም ስም አላስገባም፣ የሚነግረው የዮሴፍንም ስም አላስገባም። እርሱ ብቻ ብሎ ሲል ለማን ነው የተናገረው? እርሱ ብሎ የሚለው ቃል እርሱ ለክርስቶስ። እርሱ ነዋ ታዲያ ህዝቡን ከኃጢአታቸው የሚያድናቸው። ስሙን ኢየሱስ ትለዋለህ የተባለው የዳዊት ልጅ የእግዚአብሔር ልጅ እሱ ነዋ ህዝቡን ከኃጢአታቸው ያድናቸዋል ያለው እንጂ ገብርኤል እንኳን እናቱን ጨምሮ እርሱና እርሷ እናትና ልጁ እኔም እንደዚሁ ገብርኤል ተጨምሬ ዮሴፍም ጻድቅ ሰው ነህና አንተም ጭምር ሁሉ ሆነህ ህዝቡን ከኃጢአታቸው እናድናቸዋለን አላለም። በመልአክ እንኳን የተሰበከው ነጥሎ ነው እርሱ ብሎ ያለው። እርሱና እርሷ አላለም ወይ እርሷ አላለም ወይ እርሱ እና እነርሱ ብሎም አላለም። ከኃጢአት የሚያድነው ማን ብቻ ነው ብሎ የሚለው እዚህ ጋር እርሱ ተብሎ የተባለው ቤቲ ኢየሱስ ክርስቶስ። አለቅ። ማርያም ህዝብን ከኃጢአት አታድንም፣ አታነጻም። ገብርኤል ህዝቡን ከኃጢአት አያድንም፣ አያነጻም። ዮሴፍ ህዝቡን ከኃጢአት አያድንም፣ አያነጻም። አብርሃም፣ ይስሐቅ፣ ያዕቆብ፣ ኤልያስ፣ ሙሴ አያነጹም፣ አያድኑም። ጻድቃን አባቶች ናቸው። ልብ በይ። ማናቸውንም ጥሪ። ሳራ፣ ርብቃ፣ ሊያ ከማርያም በፊት የነበሩ ቅዱሳን እናቶቿ እንደውም አያድኑም፣ አያነጹም።
ከሷም በኋላ የተነሱ ቅዱሳን እናቶች አያድኑም አያነጹም ማንም ፍጡር እሷ እኮ እሱን ወልዳለች እሷ እኮ ከነሱ ጋር እቴ እኛ መቼ ከድጃ ነች የወለደችው ብለናል እየነገርናችሁ እኮ የእናንተ መደበቂያ እሱን ወልዳለች ነው እኛ ወይዘሮ ትዕግስት ወይ አየለች ነች የወለደችው አለ እንዴ የጌታ እናት ማርያም ናት እኮ የወለደችው ለዚህ እኮ ነው አውጥቼ የማሳይሽ ልጅን ትወልዳለች እያለ ስለ ማርያም ነው የሚናገረው ይሄ ቁጥር 18 ላይ ማለት ነው ይሄ ቁጥር 18 ላይ ከመንፈስ ቅዱስ ጸንሳ ተገኝቼ የተባለችው ማርያምን ለመውሰድ አትፈራለሁ ስለዚህ ማርያም ጌታ እንደወለደችው ደጋግመን ስንናገር ልክኛ ከዲጃና አየለች ወይ ደግሞ ሰሚራ እንደወለደችው አድርገን እንደተናገርን አድርጋችሁ ሁሉ ቃል ለመደበቂያ የምትጠቀሙት እሷ እኮ እሱን ወልደዋለች ነው እኛ መቼ አልወለደችውም ማለት ወላጂቱ ግን ህዝቡን ከኃጢአታቸው ልታድን ልታነጻ አትችልም ችላም አታውቅም ኔቨር ኤቨር አትችልም ለማርያም በፍጹም ይሄ የማይቀጸል ነውረኛ ነገር ነው ማርያም ህዝብን ከኃጢአት ታነጻለች ታድናለች ብሎ ማለት አዳኙን አለማወቅ ነው ኦኬ መልአኩ የተናገረው ከሷ የሚጸንሰው ልጅ ትወልዳለች እርሱ ያ የሚወለደው ልጅ ማለት ነው ከርሷ የሚወለደው ልጅ ከማርያም የሚወለደው ልጅ ከድንግሊቱ የሚወለደው ልጅ እርሱ እና እርሷ ብሎ ቢኖረው መልአኩ ልክ ነው ማርያምም ኢየሱስም ያድናሉ ከኃጢአት እንል ነበር ኦኬ እርሱ እና እርሷ አንተም ዮሴፍ ብሎ ቢለው ኖሮ ኦኬ ማርያምም ዮሴፍም ኢየሱስም ከህዝቡን ከኃጢአታቸው ያነጻል ያድናል እንል ነበር ወይ ደግሞ ገብርኤል እርሱ ኢየሱስ እናቱ ማርያም እናስ ዮሴፍ አንተም እና እኔም ብሎ ቢኖር መልአኩ ራሱን ጨምሮ ነበረ ስለዚህ አራቱም ያድናሉ ከኃጢአት ያነጻሉ ያድናሉ እንል ነበር አራቱ የተባሉት ኢየሱስ ማርያም ዮሴፍና ገብርኤል ማለት ነው ስለዚህ ዮሴፍ ገብርኤል ማርያም በፍጹም ህዝብን ከኃጢአት ሊያነጹ ሊያድኑ አይችሉም አራት ነጥብ ከኃጢአት የሚያድን ማን ነው እግዚአብሔር ወልድ ብቻ ነው ከሷ የተወለደው ነው ከሷ የተጸነሰው ነው መልአኩ እንደዚህ ነጥሎ ለብቻ ቁጭ አድርጎ እርሱ እያለ እናንተ እርሷና እነሱ እናት ስለሆነች አጎት ስለሆነ አክስት ስለሆነ በዘመድ ራሷ ማርያም የዘላለም ኃጢአቷ የተፋቀላት በኢየሱስ ክርስቶስ እንደሆነ ታውቂያለሽ በራሳችሁ በቤተክርስቲያን መጽሐፍ አንጽሖ ስጋሃ ቀዲሶ ከያ ሀደረ ለአለያ ብሎ ቅዱስ ያሬድ በመጽሐፉ ተናገረ ብለው ኦርቶዶክስ ታስተምራለች ልክ ነው ስጋዋን አንጽቶ ቀድሷት አደረ ይላል መቀደስ ካለ መርከስ አለ ማለት ነው ከምን ነበር የቀደሳት መንፈስ ቅዱስ ኦኬ ከኃጢአት ነው ያጠንታ አብሶ ኦኬ ስለዚህ እዚህ ህዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል የተባለው እርሱ ነው ቤትሽ አለቀ ከሱ ውጪ ማርያምም ታድናለች ገብርኤልም እኔም አድናለሁ ዮሴፍም አንተ ታድናለህ ብሎ አላለውም አብሳሪው መልአክ ነጥሎ ገብርኤል መልአሱ ነው ብሎ ያለውን ኢየሱስን አትሰብኩም እናንተ አሰስገሰስ አስከተላችሁ ነው ሰብኩት እንደ ኦርቶዶክስ ማለት ነው ነውር ነው የማርያምም የዮሴፍም የአብርሃምም የይስሐቅም የሙሴም የማናቸውም የሰው ዘር በደልና ኃጢአት ሊያስወግድ ለኃጢአታችን ስርየት ሊሆን የተሰዋ አንድ በግ ነው የሱ ደም ብቻ ነው የኃጢአትን ይቅርታ የሚሰጠው ፒሪየድ ማርያምስ አትችልም ችላም አታውቅም ከኃጢአት ማንጻትና ማዳን ከሷ የተወለደው እንጂ ወላጂቱና ተወላጁ አብረው ያነጻሉ ያድናሉ ተብሎ የሚታመን የመጽሐፍ ቅዱስ ዕውቀት የለም ነው ብዬ ምልሽ ቤትዬ ቴንኪው ቃል ስለጠበቀኝ በጣም ይቅርታ እሺ ቴንኪው ያ ቃል ስለጠበቀኝ እናመሰግናለን መቀጠል ይችላል ቃል ቴንኪው ወንድማችን ስለጠበቀኝ እስራኤል ሚዩት አርጊው ከሱ ሲጨርስ ደግሞ ላንቺ ሰጥቻለሁ ያ ቴንኪው መቀጠል ይችላል ቃል እኔ አንድ ጥያቄ ብቻ ያለኝ ኧረ ፕሊዝ ቆይ ተጠይቂያለሽ እሱ ነው ተራውን እንጠብቅ እሱ ኦርቶዶክሳዊ ነው አንቺም ኦርቶዶክሳዊ ነሽ ተራን ጠብቅ ሁለት ደቂቃ እኔ ኦርቶዶክስ ማረለም ግን ሁለት ደቂቃ ብቻ አስተኛና ጠይቄለው ኦኬ ስለዚህ ታችሁ ረጃታ ኦርቶዶክስ ካልሆንሽ ምን ታደርጊያለሽ ታዲያ ኦርቶዶክስ ካልሆንሽ ምን ታደርጊያለሽ ቅድም 18 ጊዜ ስትገቢ ነው የነበረው ኦርቶዶክስ መስለሽ ነው ተራ ጠብቆ ማውራት ነው ኦርቶዶክስን ባትሆኚ እሱ ጠብቋል ለሱ ነው ጊዜውን የምሰጠው ቴንኪው ቃል መቀጠል ይችላል ታብ ኮፒ ሊንክ ሼር አድርጉት ወገኖች ተባረኩ እሺ ሉቃስ 1:27 አንዴ ታዋጠና ከይቅርታ እሺ በራው ማለት እሺ ኦኬ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 27 ነው አይደል ያልከኝ ወንድማችን እሺ ካሜራ ላይ ላድርግልህ ወይስ በቃሌ ላንብብ አንብብ ችግር የለም ካነበብክልኝ ችግር የለም እሺ ቴንክ ዩ ወንድማችን ከ26 ጀምሮ እንዲያያዝልህ ላንብበው አይደል ይቻላል
እሺ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። ልቀጥል ቃል። ኦኬ። ስለዚህ ድንግል ማርያም እጮኛ እንዳላት ታምናለች በዚህ መሰረት? አዎ አዎ። እሺ 28 ዓመት። እሺ አታምንም ነው ብለህ ያልከኝ? ማርያም እጮኛ እንዳላት አታምንም? እየጠየቅኩ ነው። በዚህ መሰረት እጮኛ እንዳላት ማርያም ታውቃለች? መለስኩልህ። እኔ እኮ መለስኩልህ። አዎ እጮኛ እንዳላት ታውቃለች እኮ አልኩህ። አንተ እጮኛ እንደሌላት አታውቅም ነው የምትለው? እሺ ተስማማ፣ ችግር የለም። ታውቃለች አይደል? አዎ ታውቃለች አይደል? ተስማማን። 28 ዓመት። አይ ተስማማን አይደለም። ታውቃለች አታውቅም? ተስማማን አይደለም እኮ። ተስማማን በ28 እንፈተዋለን ብዬ ነው። ኖ ታውቃለች አታውቅም? እኔ ታውቃለች አልኩ። አንተ አታውቅም ነው? እኔ እጮኛ ስል ጠባቂ ብዬ ነው የማውነው። አንተ ደግሞ ለእንትን እኔ ያልኩት ያንተን አይደለም ቃል ያንተን ሳይሆን ቃል ዘተዋህዶ ያንተን መርዳ ሳይሆን እሷ ታውቃለች አታውቅም ነው ያልኩ እኮ። በአንተ መሰረት እጮኛ እኔም ጠባቂ ነው። ማርያም እጮኛ እንዳላት ታውቃለች አታውቅም እኮ። 28 ላይ እኔ እናንተ ይፈታል ብዬ እኮ ኖ ምንም አይፈታ። እኔ እኮ ጠየቀኝ መለስኩልህ። ማርያም ዮሴፍ እጮኛዋ እንደሆነ ታውቃለች አታውቅም? አዎ ጠባቂዋ እንደሆነች ታውቃለች። እጮኛዋ እንደሆነ ግን አታውቅም። 28 ዓመት። እሺ ኦኬ ቴንክ ዩ። ዮሴፍ ግን እጮኛ እንዳለው ያውቃል አይደል? አዎ ጠባቂ እንደሆነ ያውቃል። ቀጥል። እጮኛ ማለት ጠባቂ ማለት ነው። 28 አንብልኝ። አነባዋለሁ። ለምን 28 ትላለህ? ሙሉ ነው የማነብልህ። እየጠየኩ ያለሁት ብራዘር፣ የጠየቁ 28 አትበለኝ ብራዘር። አነብልሃለሁ ሙሉውን። የጠየቁ መልስ ይቻላል አይደለም? ካልሆነ ሚዩት ላደርግህ ነው ብራዘር። የጠየቅኩህን ተግባቦት አይደል? እኔ እናንተ እንደምናወራ እኔ ሳወራ 28 አትበለኝ። አነብልሃለሁ። 28ና ብቻ አይደለም ሙሉ እናነባለን ከፈለግን ማለት ነው። የጠየቅኩት ጥያቄ ዮሴፍ ማርያም እጮኛው እንደሆነች ያውቃል አያውቅም? ያውቃል። ጠባቂ እንደሆነ ያውቃል እያልኩ ነው። እሺ ቴንኪው። ማርያምስ እጮኛዋ እንደሆነ ታውቃለች አታውቅም? ጠባቂዋ እንደሆነች ነው የምታውቀው። እሺ ቴንኪው። ቁጥር 28 አሁን ጠባቂ ብሎ የሚለውን ታሳየኛለህ። ያው ቁጥር 28 ትልቁ ላይ ነኝ ያለሁት። እሺ ቁጥር 28 ያው ቁጥር 28 ፈራኸው የተባለ ማለት ነው። ለኦርቶዶክስ እንግዲህ ጭንቅ ይሆናል። ስሙ ወገኖች፣ ቁጥር 28 መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን ይሞላሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ኦኬ እጮኛዋ መሆኑን አያውቅም ነበር ይላል። አሁን ባነበብኩት ቁጥር ላይ 28 እያልክ ስታስቸግር እስከ 31 አንብልኝ። ኖ አምጣ ቁጥር 28 ላይ ለምን ፈራው? እስከ 31 ነው የፈለኩት እኔ ወንድም። እሺ ምንድነው አሁን አረሳውም፣ አነባዋለሁ እስከ 31 ድረስ ሚዩት አድርገው። ኦኬ እሺ። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ ያላት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ቁጥር 32 ልቀጥለው። አንተ 31 ድረስ ነው ብለህ ያልከኝ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። 33 ድረስ ሊድ። በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም አላት ማለት ነው። እሺ የት አለ ዮሴፍ እጮኛዋ እንዳይደለ ነው የምታውቀው ብለህ ያልከው? የት አለ? ኦኬ ቆይ አንዴ ከይቅርታ ጋር ወንድ ልጅ አላቅም ብላለች አላለች? የት አለ? አንተ ብራዘር፣ አንተ ዮሴፍ ወደ ኋላ ልመለስ። አድምጠኝ። ቆይ እሺ፣ ከይቅርታ ጥቅስ ተሳሳትኩ ማለት ነው። አሁን ሚዩት እያደረግኩ ነው የማወራው። እምቢ ካልክ ማለት ነው። ስንት ቁጥር አንብብልኝ አልከኝ? ቅድም ቁጥር 28ን አነበብኩልህ። ከዛ እስከ 31 አንብብልኝ ብለህ ስትል እስከ 33 አነበብኩልህ። አሁን ዮሴፍ እጮኛዋ እንደሆነ አታውቅም ብለሃል። ዮሴፍ ግን እጮኛው እንደሆነች ያውቃል። መልአኩም እጮኛው እንደሆነች ያውቃል። ስለሚያውቅ ነው እጮኛ ማርያምን ለመውሰድ አትፍራ ብሎ ያለው። ማርያም ዮሴፍ እጮኛዋ እንደሆነች አታውቅም ብለሃል። የትኛው ቁጥር ላይ ነው ብሎ የሚለው?
እሺ አንዴ ራሴ ሊያው ከይቅርታ ጋር አስቸግር። ይሄው እንዴ ኖ ራስ አታየው። ይሄው ካሜራ ከፍቼ ዓለም እያየ አስነብበኝ ስታበቃ እኮ ወንድ ልጅ ትወጃለሽ ሲላት ወንድ ልጅ አላቅም አላለችም? ወንድ አላቅም ያለች ወንድ ልጅ አላቅም አይደለም፣ ወንድ አላቅም ነው። አዎ ስለዚህ እጮኛ ካላት ወንድ አላቅም ማለት ምን ማለት ነው? እጮኛ የለኝም ወንድ አላቅም ማለት ምን ማለት ነው? እጮኛ ካላት ለምን ቀጣይቱ እንደምትወልድ አታውቅም? ወዳጄ የጠየቁ ወንድ አላቅም ብሎ የሚለው ከሆነ ያለ ቁጥር አድመጠኝ ፕሊዝ። እዚህ ጋር ምንድነው እጮኛ ካላት ወንድ ልጅ ትወልጃለሽ ሲል እኔ ነኝ ሚዩት ያደረኩ እንዳትከፍት። ኦኬ እንደዚህ ነው ስትያዙ ኦርቶዶክሳውያን ገለባ ነው የምትሆኑት ማለት ነው። 3 ቁጥር አይደለም ከ28 እስከ 33 አነበብኩ። የአምላኬ ቃል ነው ስለማላፍርበት ማለት ነው። ምንድነው ያልከኝ? ዮሴፍ እጮኛዋ መሆኑን እሷ አታውቅም አልከኝ። ዮሴፍ ሲያውቃል ወይ ቢስለ ያውቃል አልከኝ። ዮሴፍ ማርያም እጮኛዋ መሆኗን ያውቃል። ማርያምም ዮሴፍ እጮኛዋ እንደሆነ ታውቃለች። አንተ ግን አታውቅም ብለህ አልከኝ። የትኛውን ማረጋገጫ ብለህ ያልከው ቁጥር 34 ላይ ያለውን ቃል ማለት ነው። እሺ ይሄን ቃል ፍታው። ቁጥር 34 ማርያምም መልአኩን ወንድ ስለማላውቅ እንዴት ይሆንልኛል አለችው ይላል። ስለዚህ ዮሴፍ የሚባል ቃል እጮኛ የለኝም አላውቀውም እያለች ነው እዚህ ጋር። ወንድ አላውቅም ወንድ ስለማላውቅ ብሎ የሚለው ቃል ምን ብለህ ነው አንተ የፈታው? ፈጠን በል አሁን። ታንኪ ስለዚህ እጮኛ ካላት እንደምትወልድ ማወቅ አለባት ነው። ስለዚህ ወዳጄ ወንድ ስለማላውቅ ብላ ያለችው ምን ማለት ነው? ዋሽታለች። መልስ ዋሽታለች። አድመጣኝ። ይኸው እጮኛ አላት አልካ አይደለም? ዋሽታለች። እኔ ነኝ አንተ ነህ ቀጣፊው። አንተና እቺ የኦርቶዶክሷ ማርያም የምትባለው አየህ ከሚያውቁ ሰዎች ሲሆን ሚዩት አድርግ። የጠየቅኩን ትተህ ዋሽታለች አትበል። አንተና መልስ። ወንድ ልጅ አላቅም ስትል እጮኛ እንዳለት አታቅም ወይ? መልስ። አድመጠኝ አንተ። አያችሁ እንዴት አድመጠኝ ከማያውቅ ሰው ሲያወራ ኖርማል ይመስላል። ቆይ ወይት እችኛይቱና አንተ ነህ ቀጣፊዋ። እቺ ውሸታለች፣ አንተም ውሸታም። ዋሽታለች ወይ? እጮኛ ወንድ ልጅ አላቅም ስትል እጮኛ እንዳላት አድምጥ ማለት አውራ ማለት አይደለም። ይኸው ቁጥር 34 ላይ ወንድ ዋሽታለች ወይ? እዚህ ጋር በአንተ ሚዩት አድርግ። አታልቅስ። መልስ። ስለዚህ ታችረች። ኦኬ በእውቀት ሲያዝ ማለት ነው። እቺ ጣዖትና ኦርቶዶክሳውያን ናቸው ውሸታሞች። እቺ ጣዖት ናት። ኦኬ እቺ ጣዖት ትዋሻለች። እቺ እዚህ ጋር ማሳያችሁ ማለት ነው። አዎ ለማዋሸቷ መጽሐፍቶቻችሁን ገልጬ ያሳያለሁ ማለት ነው። እቺ የጌታችን እናት ማርያም ስላይደለች ማለት ነው። የጌታ እናት ማርያምማ ለምን ትዋሻለች? መልአኩ ያላትን ነው ያለችው። መልአኩ ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው ይላል። ልክ ነው። ወንድ አላውቅም ማለት ዮሴፍ የሚባል ሰውዬ ጮኛ የሆነ አጠገቤ የነበረውን አላውቅም እያለች አይደለም። ወንድ አለማወቋ ምን ማለት ነው? በግብረ ስጋ ግንኙነት ወንድ አያቀኝም ነው እያለች አለችው። ኦኬ ወንድ ስለማላውቅ ማለት ድንግል ሴት ስለሆንኩ ልጃገረድ ስለሆንኩ ያንግ አንሜሪድ ውመን ያላገባች ድንግል ሴት በግብረ ስጋ ግንኙነት ወንድ ማያውቃት መሆኑን ነው እየተናገረች አለችው። ታምታታለህ እንዴ? እቺን ጣዖትን አፈርደች ያስገጣታለሁ ዓለም አደባባይ ላይ ማለት ነው። እንደዚህ አፈርደች፣ አንዳችሁም ከእጅ አታድኗትም። አፈርደች በእውቀት ማለት ነው። ውስጥህ ዜሮ እንድትሆን አደርጋታለሁ። እቺ ነች የምትቀላምደው፣ እቺ ነች የምትዋሸው እንጂ የጌታዬ እናት ቅድስት ድንግል ማርያም ለምን ትዋሻለች? ይኸው ከመልአኩ ጋር እየተነጋገረች ነው። አለቀ። ማርያም የጌታዬ እናት ማለት ነው። መልአኩን ወንድ ስለማላውቅ ይሄ እንዴት ይሆንልኛል አለችው። ይሄ ማለት ዮሴፍ የሚባል ወንድ እስሬ ለጮኛ እምነት የተሰጠ እኔ አላውቀውም፣ የለም እሱም አያውቀኝም እኔም አላውቀውም እያለች አይደለም። ወንድ ስለማላውቅ ያለችው በግብረ ስጋ ግንኙነት ወንድ እኔን አውቆኝ አያውቅም፣ እኔም ከወንድ ጋራ በግብረ ስጋ ግንኙነት አላውቅም እና እንዴት ይሆናል አለችው። ማለት እንዴት ይሆናል ሚንስ ልብ በሉ፣ ይሄ ስለ መውለድ ዜና የነገርከኝ ነገር እንዴት ሊሆን ይችላል? በሷ ማይምሮ ውስጥ ያለው ልጅ የሚወለደው በግብረ ስጋ ግንኙነት ተገናኝቶ ነው። ኦኬ በግብረ ስጋ ግንኙነት ተገናኝቶ እንደሚጸነስ በፍጥረቱ ዓለም ታሪክ ስለምታውቅ እሷም እንኳን እስከዛ ሰዓት ድረስ ሰው የሚጸንሰው
ከወንድ ጋር በሚደረግ የግብረ ስጋ ግንኙነት ነው። ኖ እታችን ተንጫጫ የደብተራ ልጅ እቺን ጣዖትህን እንደዚህ ገላግልልሃለሁ ማለት ነው። እቺን ጣዖትህ ናች የምትዋሸው። ታምረ ማርያም መጽሐፉ ሲወጣ እንዳለ ተዘረክኮ ማለት ነው። የምን አስገባይ ማለት ነው። ኦኬ እቺ ጣዖትህን እቺ የምትዋሸው የጌታዬ እናት ግን ቅድስት ድንግል ማርያም ወንድ ስለማላቅ ብላ ያለችው ኦኬ በግብረ ስጋ ግንኙነት ወንድ አያውቃትም። ልክ ናት። ስለዚህ ዮሴፍ የሚባል እጮኛ የለኝም እያለችው ነው። በፍጹም ዮሴፍ እጮኛዋ እንደሆነ ማርያም አታውቅም፣ ታውቃለች። ኦኬ ጠባቂዋ ብሎ ያለው የኦርቶዶክስ ደብተራ ቅርሻት ወሬ ነው እንጂ ዮሴፍ የተሰጠው ለጠባቂነት አይደለም። ሊያገባት ነበር የተሰጠው። አለቀ። እናንተ ናችሁ አረጋዊ ሽማግሌ ምናምን ነገር ብለህ እድሜውን ያራቀው ማለት ነው። ውሸት። የሽማግሌ ጠባቂ እግዚአብሔር አይሰጥም። ሲሰጥ ማለት ነው ከሰጠም ወጠብሻ ጎረምሳ ትንሽ ደንደን ያለ እሷን ሊጠብቅ የሚችል ከተባለ ማለት ነው። አንዴ አረጋዊ ነው ትላላችሁ፣ ሽማግሌ ለጠባቂነት ይሰጣ እንዴ? እሷ ልትጦረው ካልሆነ በስተቀር እንዲህ ብሎ ማምታታት የለም። ፀሐይ ጠልቆባችኋል ኦርቶዶክሳውያን ማለት በተለይ በዚች ጣዖት የነገዳችሁትን የአባቶች አምላክ በዘመኔ እየተፋረዳችሁ ነው። በዚች ጣዖት ላይ የነገዳችሁት ንግድ ያቆማል። ሽቀላን እዛ ፍርፍር ትበላለህ እንጂ እዚህ መተህ ግን አታምታታም ማለት ነው። እቺ ትቀላምዳለች። ታምረ ማርያም ላይ በስርዓት ብዙ የተጻፈ ነገር ስላለ ድርሳነ ማርያም ላይ በጣም ብዙ የተጻፈ ስላለ ወደ ቤት እየነዳው ስለሆነ አሳያቸዋለሁ ማለት ነው። ቀላማጅ የሆነች ማርያም መልአኩ ያልተናገራትን ተናገረኝ ብላ በማህበረ ቅዱሳን በጻፍ ላይ የተጻፈውን አሳያቸዋለሁ። ተዋሻለች አደላው ቴዲዬ ዮሐንስ አፈወርቅ እንኳን በድርሳኑ ሚስት ነው ብሎ የጻፈው በሙሉ እናንተ ጠባቂ ብላችሁ ታምታታለህ እኛ ፊት መጣ ማለት ነው። እንደዚህ ነው በእውቀት ምን ዘቀዝቃት ማለት ነው ብራዘር፣ አጭርና ግልጽ። ስለዚህ የጌታችን እናት ቅድስት ድንግል ማርያም ዮሴፍ እጮኛዋ እንደሆነ ታውቃለች። ዮሴፍም ማርያም እጮኛው እንደሆነች ያውቃል። መልአኩም ዮሴፍ ለማርያም እጮኛዋ እንደሆነ ስለሚያውቅ እጮኛ ለማርያምን ለመውሰድ አትፍራ አለው። ዮሴፍ እንኳን ባያውቅ እጮኛው እንደሆነች ማርያም እንኳን ባታውቅ ዮሴፍ እጮኛዋ እንደሆነ መልአኩ ግን ያውቃል። እና ገብርኤል ዋሸልትን ነው እጮኛ ማርያምን ለመውሰድ አትፍራ ብሎ ሲል በሁለት መካከል ያለ ግንኙነት የእጮኛምነት እንደሆነ ገብርኤል መልአኩ ያውቃል ማለት ነው። ከእግዚአብሔር ዘንድ ተልኮ እንዲህ ነው። አየህ እንደዚህ በትንትን አድርገን ዜሮ ከታለ ማለት ነው። አትንፈራገጡ። እችን ጣዖት ከላህ ላይ ስንንዳት በእውቀት አትንፈራገጥ። በእውቀት ግን ቆመ የምታወራ ከሆነ ኑ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር ከ26 እስከ 34 እንደዚሁም ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 እስከ 21 ድረስ ላይ ያለ ቆሞ የሚያወራ መጽሐፍ ቅዱሳዊ ካለ ይምጣ ማለት ነው። ቴንክ ዩ። እሺ አንተም እኮ በአፍህ ከመጸዳዳት ውጭ በእውቀት እየተናገርክ አይደለም። እሺ ስድብ ነው በቃ። እናት ያጸዳዱ ገና ይጥረጉልህ። እንግዲህ አንተም ገና ሕፃን ስለሆንክ ይጥረጉልህ ገና ስላልጠረጉልህ እሺ ሩሩሩሩ እያሉ ያስተኙ እሱን ይጠራርጉልህ። እንደዚህ ነው። እንዲህ ነው ማንጫጫህ ማለት ነው በእውቀት ለክፍታም ትውልድ ሁሉ በስዕል ተለክፈ መጣ እመቤቴ ምናም ነገር ትላለህ። መጣ ደግሞ እጮኛዋ መሆኗን ያወቀችውን አታውቅም። ዮሴፍ ካወቀ እሱ አታውቅም ማለት ነው። ዮሴፍ እጮኛው መሆኗን ያውቃል። መልአኩም እጮኛው መሆኗን ያውቃል። ማርያም ግን አታውቅም ይላል። ይመጣና ለምን ብለህ ስትለው ቁጥር 34 ወንድ ስለማላውቅ ብላለች። ወንድ ስለማላውቅ ማለት ዮሴፍ የሚባል አንድ ጢማም ሰውዬ እስሯ እንዳለ አላውቅም አይኔን ግንባር ያርገው እያለች አይደለም። ታውቃለች እጮኛው መሆኗን። አብረው ይወጣሉ፣ አብረው ይገባሉ። እጮኛ መሆኗን በደንብ ታውቃለች። ዮሴፍም ያውቃል የሷ እጮኛ መሆኑን፣ እሷም ታውቃለች ዮሴፍ እጮኛዋ መሆኗን። መልአኩም ያውቃል። ተረኛ አስገባልኝ ባለ ታካሚ ማለት ነው ወንድምነት። እሺ ሌላ ተረኛ ካለ እውነት መሞገት ታካሚ ያስገባል። ሌላ መሞገት የሚችል ሰው ካለ ምን ያህል እንግዲህ ያለማወቁን ሐሳብ እንድናየው እንደው ዘፍጥረት ምዕራፍ 4ን ቁጥር 1 አንብበው እስቲ ወንድምነት እንዴት በጣም በቃ ባዶ እንደሆኑ ማለት ነው። ጀስት ዝም ብሎ ጉራና ትቢት ብቻ እንደሆነ ማየት እንዲችሉ ማለት ነው።
እስቲ አንብበው ወንድምነት። ቆይ ቤቴ ደርሻለሁ ወንድምነት። እሺ ቤቴ ደርሻለሁ። እቺን ጣዖትማ እኔ ነኝ የምበቀላት። የኦርቶዶክሳን ማርያም የተባለችውን በእውቀት ነው የምበቀለው። ስበቀል እነሱ ልብ ውስጥ ምናምን እንድትሆን ነው ማረጋት። ምናምን ቀልደዋል እስከዛሬ ድረስ አይደለ? በጌታዬ እናት በማርያም ስም በልተዋል አይደል? ለዘላለም ይሄ ሆዳም ትውልድ ሁሉ። ከዚህ በኋላ ግን አትበሉ። እንጀራ ላይ አሸዋ ነው የምነሰንሰው። ይኸው በእውቀት በመረጃ የሚያወራ ሰው ካለ ይምጣ። ኦኬ ድርሳነ ማርያም። ይኸው የኦርቶዶክሷ ማርያም ውሸታምነት ቅድም ስናገር የነበረው ይሄ ወንድምነት እቤት ገብቻለሁ። ከፈት ትልቁ ላይ አድርገኝ፣ መልስ ትልቁ ላይ አድርገኝ። ጉድ ይፈላል። ትልቁ ላይ ብቻ አድርገኝ። ታብ ኮፒ ሊንክ ሼር ብቻ አድርጉ። ያው ና አሁን ኦርቶዶክሳዊ ሆንክ ናገጠን። ቅድም በስዕል ላይ ያሳየኋችሁ እናቱ የወለደችው ይምጣነ። እቺ ውሸታም እቺን ያልኩ ውሸታምነቷ የት ነው የተገኘው? ድርሳነ ማርያም። ማን የጻፈው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እገልጠዋለሁ። ተረኛ ብቻ አስገባል። ናግባ አክሊሉ። ያው ተሳድበ ለመሄድ ነው። ናግባ ናግባ። እሺ አስገባኝ ስትል ነበር። እሺ እንኳን ደህና መጣ። አልሳደብም አትሳደብ። እሺ እንኳን ደህና መጣ። አልሳደብም አትሳደብ። አደግመዋለሁ። ዮሴፍ የኢየሱስ ዘመድ ነው። እውነት ውሸት? እውነት ነው። በስጋ ዘመዱ ነው። ማርያም የዳዊት ዘር በሙሉ እስራኤላውያን በሙሉ የስጋ ዘመዶቹ ናቸው። ስለዚህ ዘመድ የሆነው ከማን ተወልዶ ነው? ከዳዊት ወገን ነው። ከዳዊት ቤት ከነገደ ይሁዳ። ኢየሱስ የዮሴፍ ዘመድ የሆነው ከማን ተወልዶ ነው? ከዳዊት ቤት ስለተወለደ ሁለቱም ከዳዊት ቤት ናቸው። ሉቃስ ወንጌል መጽሐፍ ምዕራፍ 2 ኢየሱስ ከማን ተወልዶ ነው? የተወለደውማ ከማርያም ነው የተወለደው። ስለዚህ ማቴዎስ 1:16 አንብብልኝ። አውጣው። ኦኬ ኦኬ ማቴዎስ 1:16 ይሄ እንደዚህ ታወጣለህ ነው። ኦኬ 1:16 ከ14 ጀምረ አልዓዛር ወለደ። አልዓዛርም ሳዶቅን ወለደ። ሳዶቅም አኪያን ወለደ። አኪያም ኢዮአድን ወለደ። ኢዮአድም አልዓዛርን ወለደ። አልዓዛርም ማታንን ወለደ። ማታንም ያዕቆብን ወለደ። ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ይላል። አሁን ኢየሱስና ዮሴፍ ዘመድ ናቸው አይደለም? ናቸው እኮ ነው የምልህ። በጣም ጥሩ። ዝምድና የተዛመደው በአይሁድ ባህል 7 ትውልድ ድረስ ይጋባሉ። ዘመዳማች ይጋባሉ። የሚጋቡበት ቦታ አለ፣ የማይጋቡበት ቦታ አለ። የሚጋቡበት ቦታ አለ፣ የማይጋቡበት ቦታ አለ። በጣም ጥሩ። አሁን ያንተ እንትን ለማፍረስ ነው እኔ አሁንም የምጥረው። ማርያም እህቷ የተባለች ማርያም እህት እንዳለ ታውቃለህ? አቤት። እህቷ ማርያም የምትባል እህት እንዳለ ታውቃለህ? እህቷ የተባለች የጌታ እናት ማርያም የጌታ እናት ማርያም የምትባል እህት አላት ይላል መጽሐፍ ቅዱስ። እሺ የቀለዮጳ ሚስት ማርያም ማለት ነው። የቀለዮጳ ሚስት ማርያም። አዎ የቀለዮጳ ሚስት ደግሞ ማርያም የተባለችው የማን እናት ናት? የቀለዮጳ ሚስት ማርያም የማን እናት እንደሆነች ደግሞ ልንገርህ። የጠየቅኩህን ርዕስ ዳይቨርት ለማድረግ ማለት አይ ይቺ ማርያም የቀለዮጳ ሚስት ማርያም አድምጠኝ። የማንና የማን እናት ናት? አድምጠኝ።
ላላወጣልኩን አክሊሉ የማን እናት ናት እቺ? ያዕቆብ እኔ ነኝ የሚዩት ያደረኩ። ከዚህ ርዕስ ላይ ሽፍት ለማድረግ የምትሄድበትን መንገድ በደንብ ይገባናል። ኦኬ አሁን ቆመ የምታወራ ከሆነ ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ላይ እስከ 21 ድረስ ባለበት እና ሉቃስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 26 ወንድማችን ለምን ታደርገኛለህ? እኔ ነኝ ያደረኩ እኮ አልኩ። ያዕቆብ እና እኔ ነኝ አሁን የሚያረኩ። ለሶስተኛ የማትሰማ ከሆነ ትወርዳለህ ማለት ነው። ለምን ታወራኛለህ? ገብቶሃል? ስለገባህ እኮ ነው። ርዕስ ለምን ሽፍት? ያዕቆብ ቆረባክ ያዕቆብ የቀርብ አከበርኩ፣ ቃሌና አከበርኩ፣ አስወረድኩ ማለት ነው። ማለት ርዕስ ሽፍት አታድርጉ። ርዕስ ምን አትበሉ፣ ሽፍት አታድርጉ። ርዕስ አትቀይር። ኦኬ ሶሪ፣ ርዕስ አትቀይር። ኦኬ ናና ማቴዎስ ወንጌል መጽሐፍ ምዕራፍ 1 ከ18 ጀምሮ እስከ 21 እናስ ሉቃስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 26 እስከ 34 አቅም ያለው ኦርቶዶክስ ገብቶ ከኔ ጋር ያወራ። ይሄ ክፍል በሙሉ ከማርያምና ከልጇ ጋር በተገናኘ የመልአኩ ብስራትና የዮሴፍ ምናምን ነገር ሁሉ ያለበት ነው። አንድ ሐሞቱ ቆፍጠን ያለው ኦርቶዶክስ ነው መግባት ያለበት። ርዕስ ሽፍት ለማድረግማ አትሯሯጥ። ያስወረድኩ ርዕስ ሽፍት ስላደረክ ነው። ኦኬ ርዕስ ሽፍት ለማድረግ ማለት ነው። አትችሉም። አሁን ስትገባ የእናንተ ማርያም ነች ብለህ የምትላትን እችን በመጽሐፍ ቅዱስ እኔ ፊት አረጋግጥ። ኦኬ ሌላ ካለ መግባት ትችላለህ። 12 አበባው ርዕስ ሽፍት አታድርጉ። አበባው አለ፣ ካልሆነ ላስወርድህ ነው። ደግመህ እንዳትልክ እሺ። 2 ጊዜ ጠርቻለሁ። ከዚህ በኋላ ደግመህ ከላክ ትቦለካለህ ማለት ነው። ቴንክ ዩ። እሺ ቦአርኔጌስ መጀመሪያ እኮ ከአንተ ጋር ለመወያየት ስነ ምግባር ይኑር እንጂ አንተ መጀመሪያ እሺ እታች ወረድ። ጨርሻናል። ቃል ዘተዋህዶ እንዴት ነው አወረድከኝ? ምን ነው? ስርዓት ጠብቀህ ስላላወራህ ማለት ነው። ቅድም ስጠይቅህ መጀመሪያው ላይ ጥሩ ሄድ። ከዛ ዮሴፍ እጮኛዋ እንደሆነ ማርያም አታውቅም ብለኛል። 6 ቁጥር አነበብኩልህ። ዮሴፍ እጮኛዋ እንደሆነ ማርያም አታውቅም ብለሃል። ዮሴፍ ግን ደግሞ እጮኛው እንደሆነች ያውቃል። መልአኩ ገብርኤል ያውቃል። እኔ ጠባቂዋ እንደሆነች ታውቃለች ነው ያልኩ ወዳጄ። እሱን ታስረዳናለህ። ግን አንተ ቅድም ያልከው የመጀመሪያ ማርያም ዮሴፍ እጮኛዋ እንደሆነ አታውቅም ነው ያልከው። ዮሴፍ ደግሞ እጮኛዋ መሆኗን ትርጓሜው ላይ አይደለም። በመጀመሪያ እባክህ አሁንም እንደማመጥ አትደርብብኝ። ዮሴፍ እዚህ ጋር እንደዚህ እየጻፍኩ ልጠይቅህ ከፈለክ ዮሴፍ የማርያም እጮኛ መሆኑን ያውቃል አያውቅም? እየተደማመጠ እንሂድ። ያውቃል አያውቅም? ወንድማችን አዎ ጠባቂ እንደሆነ ያውቃል። አይ እኔ እጮኛ ነው ያልኩ። ጠባቂ የሚባል ዘበኛ እዚህ የለም። እጮኛ መሆኗን ያውቃል። እጮኛው መሆኗን ያውቃል አያውቅም? ያውቃል። ኦኬ ያውቃል። ቴንክ ዩ ወንድማችን። እሺ እንደዚህ ሲሆን ጥሩ ነው። 1 2 ማርያም የጌታዬ እናት፣ ዮሴፍ እጮኛዋ መሆኑን ታውቃለች ወይስ አታውቅም? ታውቃለች። ቴንክ ዩ። ኦኬ ገብርኤል መልአኩ ቅዱስ ገብርኤል ሁለቱ እጮኛሞች መሆናቸውን ያውቃል አያውቅም? ያውቃል። የሚያውቅ ኦኬ
ያውቃል። አሁን አሻሻልክ ማለት ነው። ኦኬ 4 ማቴዎስ ጸሐፊው ማርያምና ዮሴፍ እጮኛ መሆናቸውን ያውቃል አያውቅም? ያውቃል። በመንፈስ ቅዱስ ላይ እየጻፈ ቴንክ ዩ። ማርያምና ዮሴፍ እጮኛ መሆናቸውን ያውቃሉ። ያውቃል እጮኛ መሆናቸውን ያውቃል። ኦኬ አንተ ግን ቅድም ስትለኝ የነበረው ዮሴፍ ለማርያም እጮኛዋ መሆኑን ያውቃል፣ እሷ ግን አታውቅም ብለህ አልከኝ። ለምን ብዬ ስለ ቁጥር 34 ላይ ወንድ አላውቅምና ብሎ የሚለውን ቃል ስለተጠቀመች ብለህ ስትለኝ ነበር ማለት ነው። እነዚህ ምን አልኩ? ቆይ ጥያቄ ምንድነው ያልኩ? ቆይ ወንድሜ አሁን እዚህ ጋር ቆይ እስካሁን ሁሉ እንደሚያውቁ ተስማምተናል። ራይት ያ አይደለም? ልክ ነው። ኦኬ ቁጥር 34 ግን ምን አለች ድንግል ማርያም? እኔ ወንድ አላቅም አለች አይደለም? ልክ ነው። እጮኛ ካላት ገብርኤል እንደምትወልድ ሲነግራት የካደች ነው ለእጮኛዋ? ኖ እኔን አጠይቀኝ፣ ፍታው። ቁጥር 34 ወንድ አላቅም ማለት ነው። ጠባቂ ሲል እኮ ነገርኩ እኮ ጠባቂ የሚለው እኔ። እሺ ጠባቂ ብሎ የሚለውን ቃል ከየት አመጣኸው? ጠባቂ ብሎ የሚለው ቃል እጮኛ የሚለው ጠባቂ ማን ሞታለች። ማን ነው እንደዛ ብሎ? ለወንድ ጸንሳ ከተገኘች ህጉ ምንድን ነው የሚለው? ትገደላለች። ቆይ ወንድማችን እጮኛ ብሎ የሚለውን ጠባቂ ብለዋል። ጠባቂ ብለህ ተርጉመዋል። ማን ነው እጮኛ ብሎ የሚለውን ጠባቂ ብሎ የተረጎመ? የመጽሐፍ ቅዱስ 34 መሰረት በ34 መሰረት ድንግል ማርያም ምን አለች? እኔ ወንድ አላቅም አለች። አንዴ ቆይ ወንድማችን። እሺ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 34 ይውጣ። እዚህ ጋር እናንብበው። ኦኬ እዚህ ጋር ደመቅ አድርጌ እንደዚህ ላድርገው። እሺ ማርያምም መልአኩን ወንድ ስለማላውቅ እንዴት ይሆንልኛል አለችው። የት አለ እጮኛ ብሎ የሚለውን ጠባቂ ብሎ የተነገረው ቃሉ? ማን የተረጎመው ይሄን ክፍል? ጠባቂ ብሎ የሚል የት አለ? ጠባቂ የሚል ወንድ አላቅም ሲል ገብርኤል ምንድን ነው ይኸው እጮኛለሽ አይላትም እንዴ? እጮኛለሽ አይላትም? ወዳጄ የጠየቅኩህ ገብርኤል እሷን ወንድ ማነው እጮኛለሽ ብሎ መናገር አይጠበቅበትም። ለእጮኛዋ ለዮሴፍ ወንድ አላቅም ለምን ትላለች? እጮኛ እንዳላት አታውቅም? ወዳጄ ቆይ አንዴ ያዳምጣል። ገብርኤል በየፌርማታው እየሄደ ወንድ አለ ማነው እጮኛለሽ ምናምን ነገር ብሎ ማለት አይጠበቅበትም። ይኸውልህ ክዳለች ወይ ለእጮኛ ክዳለች ያልከኝ ነው። አልጨረስኩም። ገብርኤል በየፌርማታው እየሄደ እጮኛለሽ እያለ እሷን መናገር አይጠበቅበትም። ለምን? ለእጮኛዋ ለዮሴፍ አንዴ እጮኛህን ማርያምን እንዳትተዋት ብሎታል። ለእጮኛዋ እጮኛ እንዳለው ነግሮታል። ለእሷ ደግሞ እጮኛለሽ ብሎ መንገር አይጠበቅበትም። ይኸው እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወሰደ በስውር ሊተዋት አሰበ። እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛምህን ማርያምን ለመውሰድ አትፍራ ብሎ ማርያም የዮሴፍ እጮኛ መሆኗን ዮሴፍም የማርያም እጮኛ መሆኑን መልአኩ አረጋግጧል። እዚህ ጋር እንጨርስ። ሉቃስ 1 እንጨርስ። ሉቃስ 1 እንጨርስ። ወዳጅ አንድ መጣይ ማለት በአውራ ማለት አውዱ እንፈተዋለን። ኤርሚ እሺ እኔን የሚዩት ያደረኩ አስጨርሰኝ ማለት አውራ ማለት አይደለም። እሰጥሃለሁ ቅድም ልክ እንዳወራው ማለት ነው። ስለዚህ ዮሴፍ የማርያም እጮኛ መሆኑን መልአኩ ያውቃል። ስለሚያውቅም በሕልም መጥቶ ታይቶት እጮኛ ማርያምን ለመውሰድ አትፍራ ብሎ ለሱ ነግሮታል። ኦኬ አለቀ። ለሷ እጮኛዋ መሆኑን ማሳወቅ እንኳን ራሱ አይጠበቅበትም። ስላላሳወቀ ስላልነገረ ዮሴፍን እዚህ ጋር እጮኛ ብሎ ነግሮት እሷን ደግሞ እጮኛዋ አይደለሽም ብሎ እያላት ሁለት አይነት ቃል መልአኩ እንደሚቀላምድ አድርጋ አትናገር። ኦኬ ስለዚህ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ተመልሰን ስንመጣ የምትለው ነገር ካለ በተለይ ወንድ ስለማላውቅ ብሎ የሚለውን ቃል እንድትፈታው ጠብቃለሁ። አሁንም ማለት ነው ቁጥር 34 ማለት ነው። ይኸው ወንድማችን አሁን መቀጠል እንችላለን። እሺ አመሰግናለሁ። እንግዲህ ቅዱስ ገብርኤል መጥቶ ሲነግራት ሲያበስራት ምንድን ነው ወንድ ልጅ ትወልጃለሽ ነው።
ሰው የድንግል ማርያም ደግሞ ምንድነው ወንድ አላቅም ነው። ግን እጮኛ እንዳለች ደግሞ የታለ እጮኛ ብሎ የሚለው ጠባቂ ብሎ የሚለውን ቃል ታሳየን። ለምን ስሰማ አልነበርኩም ወንድሜ? እሺ ያው ቀጥል። አንተ ነው የምታወራው፣ ግን ይሄን እንድታረጋግጥልኝ ይፈልግ። ይሄን ስታረጋግጥልኝ በቃ ኦልሬዲ እኮ ይኸውልህ ምን ተስማማን መሰልን ኤርሚ? ጠባቂ እንዳለት እጮኛ እንዳለች ታውቃለች። ማን ነው ጠባቂ ብሎ ያለው? አልተስማማንም እንዴ? መረጃው ስለተመሰለ አድምጠኝ። እጮኛ ብሎ የሚለውን ቃል ጠባቂ ብሎ በለህ አንተ ነው የፈታኸው አይደል? አዎ እኔ ሳይሆን መጽሐፍ ቅዱስ ነው። የት አለ? የቱ ጋር ቁጥር 34 ፍታልኝ። እሺ እኔ አልፈታውም፣ አንተ ነው የምትፈታው። አየህ፣ ምክንያቱም አንተ ቆይ ቃል አንዴ አድምጠኝ እባክህ። ፍታልኝ። 34 እንደማትፈታ ታውቃለህ። እኔን የሚዩት ያደረግኩህ ራስህ 34ኛው ቁጥርን ጠቅሰህ እጮኛ ብሎ የሚለውን ጠባቂ ብለህ ቀላም ደስ ስታበቃ እኔም ፍታልኝ አትበል። ራስህ ፍታው። ጠባቂ የሚለውን ቃል አሳየኝ እዚህ ጋር። ቴንክ ዩ። ራስህ ዋሽተህ ስታበቃ ራስህ መፍታት ሲገባ እኔን ቁጭ ብለህ ፍታልኝ አትበል። ምን ውይይት ይባላል ወንድም እኮ ፍታው። አንተ ራስህ ፍታው። ወይ በመዝገበ ቃላት ፍታልኝ ወይ በራስህ ፍታው። ጠባቂ የሚለውን ቃል ያልካለት ምንድነው? ገብርኤል ወንድ ልጅ እንደምትወልድ ነገራት። እሷ ደግሞ ወንድ ልጅ እንደማታውቅ ነገረችው። እዚህ ጋር ምንድነው እጮኛ ሲባል ምክንያቱ ያለ ወንድ ጸንሳ ከተገኘች ሞት ነው የሚፈረዳት በህጉ መሰረት ነው። እሱንማ ቀድም ተነጋገርን እኮ። ቆይ ተረጋጋ ወንድሜ፣ ለምን አስጨርሰኛ ዘን ከድንግል ማርያም መልስ ነው እኔ የዮሴፍ ለሷ ምኗ እንደሆነ ማወቅ የሚችለው ማለት ነው። ስለዚህ ድንግል ማርያም ምን አለች? ወንድ አላቅም አለች። በአንተ አባባል ምንድን ነው? ወይን ክዳለች ለዮሴፍ? ጠባቂ ብሎ የሚለው ቃል የታለ? በአንተ አባባል ምንድን ነው? እጮኛ አላት የምትል ከሆነ ወይም እኔን የሚዩት ያረኩ ኦኬ፣ አራውንድ ዘቡሽ መሄዱን ተውና በአንተ አባባል አትበለኝ። ቀደም እኔን የሚዩት ያረኩ ሚዩት አድርግ ብራዘር። ኦኬ፣ የጠየቅኩ ላይ ደቂቃ የሰጠሁህ የጠየቅኩ ላይ እና የመለስክልኝ ላይ ቃለ እግዚአብሔርን መሰረት አድርገህ ቁጥር 34 ቀደም 28 ስትለኝ ነበር። አነበብኩት እስከ 33 ድረስ አነበብኩልህ። ቁጥር 34 ነው ስለ የቁጥር 34 ላይ አቆምኩትኝ። ምክንያቱም ቁጥር 34 ላይ አቆምኩትኝ አንተ ወንድ ስለማላውቅ ብሎ የሚለውን ዮሴፍ በጾታ ወንድ መሆኑን የኔ ጮኛ መሆኑን አላውቅም ብላለች ማርያም የጌታዬ እናት ብለህ ልትቀጥፍ ስለፈለክ ማለት ነው። አይ ቅጥፈት አይደለም ኤርሚ፣ ራስን የምትፈታው 34 ፍታው ራስ። እሺ እኔ እንግዲህ ኦኬ ሜት አድርገው እኔ ልፍታው ነው። ያው አንተ ወንድ ኮንክ ብሏል። ልብ በሉ ስሙ እንግዲህ ወንድ ነኝ፣ በጣም ወንድ ነኝ። እንደዚህ ፈታዋለሁ የእግዚአብሔርን ቃል። ኦርቶዶክስ እንደምትቀላምደው አይደለም እኛ የምንቀላምደው። ማርያም መልአኩን ወንድ ስለማላውቅ ብላ ያለችው ከወንድ ጋር የግብረ ስጋ ግንኙነት ስለማላውቅ ነው። ኦኬ አታውቅም። ልጅ ልጃገረድ ናት፣ ድንግል ሴት ነች። ይሄ ልጅን ትወልጃለሽ ብሎ ያላት እዚህ ቁጥር 29 ላይ በተለይ ቁጥር 31 ላይ እነሆ ትጸንሻለሽ ብሏታል። መጸነስ ማለት የማፀንን ፍሬ መቋጠር፣ ዘርን መያዝ፣ ማኮረት ብሎ የሚል ቃል አለ። የማፀኗ ፍሬ ልጅ እንደሚሆን ማለት ነው። ትጸንሻለሽ ብሎ ሲላት አጸናሽ ክፍል አለ ማለቱ ነው። የሚያጸንስ ደግሞ በዚህ በጋህዳዊ ዓለም ላይ ወንድ ከሴት ጋር በሚገናኙበት ግንኙነት ነው ሴቶች የሚጸንሱት ከወንድ። በማርያም አስተሳሰብ ውስጥ ያ ነው ያለው። በፍጥረተ ዓለም ታሪክ ውስጥም ይሄው ነው ያለው። ከማርያም በፊትም ከማርያም በኋላ ወንድ ልጅ ሳታቅ የጸነሰች ማንም የለችም ከጌታዬ እናት ከማርያም ውጭ ማለት ነው። ስለዚህ በማርያም መረዳት ውስጥ ራሱ ምንድነው እነሆ ትጸንሻለሽ ብሎ ሲላት ሊያጸንሳት የሚችል ወንድ እንደምታቅና እንደማታቅ እሷ ነች የምታውቀው። ስለዚህ ምን አለችው ለመልአኩ? እኔ ወንድ እኮ አላቅም አለችው። ቁጥር 34 ማለት ነው። ይሄ ቆይ ሶሪ ቁጥር 34 ወንድ አላቅም ማለት ዮሴፍ የሚባል ጾታ ወንድ የሆነ እጮኛ እንዳለኝ አላቅም እያለች አይደለች። እንደናንተ ተረታዊ ትርጓሜ ማለት ነው። ወንድ አላቅም ማለቷ በግብረ ስጋ ግንኙነት በሩካቤ ስጋ ከሱ ጋር የተኛሁት እማቀው ወንድ የለኝም። እናስ ይህ እንዴት ይሆናል አለችው። ማለት ይህ እንዴት ይሆናል ብላ ያለችው ምኑ ነው? ልብ በሉ ቁጥር 31 ላይ ያለው ትጸንሻለሽ ብሎ ስላላት ነው። ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ስላላት ነው። ይሄ የመጸነሱ ዜና እንዴት ይሆናል? እኔ እኮ እንዳላቅም
ማለት እንዴት ልጸንስ እችላለሁ? ወንድ እኮ አላቅም። ወንድ ከእሷ ጋር ተኝቶ ዮሴፍ ከእሷ ጋር ተኝቶ በግብረ ስጋ ግንኙነት እኮ አያውቃትም። እሷም ይሄን ታውቃለች፣ ዮሴፍም ያውቃል እንጂ ይሄ ሰውዬ አሁን እዚህ እንደሚለው ቃል የሚለው ሰውዬ እንደሚለው ወይ ኦርቶዶክስ እንደምትዘባርቀው ዮሴፍ የሚባል ወንድ እጮኛ መኖሩን አጠገቤ እንዳለ አላቅም እያለች እየካተች አይደለም። ኦርቶዶክስ እንደዛ ነው ብላችሁ የምትላችሁ። ወንድ ልጅ ትወልጃለች ለቀጣይ ነው ወይስ ለቀጣይ ነው ያላት? ለቀጣይ ነው ወንዱ ነው ያላት? ወይት እኔ ነኝ የሚተርኩ ወንዱ ኤርሚያስ ጴንጤው ኤርሚያስ እንደዚህ ፈቷል። የእናንተን ፍቻ አምጣ፣ የእናንተን ፍቻ አምጣ። ይኸው ወንዱ ኤርሚያስ ጴንጤው ኤርሚያስ ፈቶታል እግዚአብሔር ቃል። አንተ ቁጥር 34ን ፍታው በደቂቃ። አንተ ወንድ ኮንክ መልስ። ለቀጣይ ነው ወንድ ልጅ ትወልጃለች የተባለች 3 ደቂቃ ሰጥቻለሁ። ፍታው። እኔ ፈትቻለሁ። መልስ። ኦኬ፣ ማንም ሰው ማይክ እንዳይከፍት፣ ሌሎቻችሁ ዝም በሉ። 3 ደቂቃ ሰጥቻለሁ። እኔ ፈትቻለሁ። ወንዱ ኤርሚያስ ጴንጤው ኤርሚያስ ቃል እግዚአብሔርን ፈትቻለሁ። አንተም ፍታው። ህዝቡ ይወቀው ምን ማለቷ ነው። አንተ ፍታ፣ እኔ ፈታው። እሺ፣ በጣም ቀላል ነው። ምንድን ነው ገብርኤል ወንድ ልጅ ትወልጃለች ሲል ለቀጣይ ነው። ይሄንን ፍታው ነው ያልኩት። ይሄን ፍታው። ምኑ ይሄንን ፍታው። ለቀጣይ ለምናምን ነገር ብሎ የሚለውን ተውና ይሄንን ፍታ። ወንድ ስለማላውቀው ላይ ያለችውን ፍታው። ቶሎ በል። ጓደኛ ያላትም ጠባቂ እንጂ ጓደኛ ያላትም ነው። ኦኬ፣ ጓደኛ የላትም ጠባቂ። ለዛ እኮ ነው እኔ እንዴት ያለ ወንድ ልጅ ወልዳለሁ ነው ያለችው ማለት ነው። ስለዚህ በአንተ አባባል ምንድን ነው እጮኛ ነው የእሷ ጓደኛ ነው የምትል ከሆነ እየካደች ነው ማለት ነው ለዮሴፍ። መልአኩም ለክህደቱ ተቀብለዋል እያልከኝ ነው። እግዚአብሔር ለክህደቱ ተቀብለዋል እያልክ ነው። ስለዚህ ምንድን ነው ወንድ ልጅ ትወልጃለች ማለት ለቀጣይ ነው፣ ፎር ዘ ፊቸር ነው። ፎር ዘ ፊቸር ደግሞ በአንተ አባባል ምንድን ነው ዮሴፍ እጮኛው ከሆነ እየካደች ነው ማለት ነው። እንዴ ለምንድን ነው ታዲያ እጮኛ ለቀጣይ አይደለም እንድታገባ? ስለዚህ ምንድን ነው በአንተ አባባል ምንድን ነው ክዳለች እያልከኝ ነው። የእግዚአብሔር ቃል ወይም መልአኩ ገብርኤል ለክህደት ተሳትፏል እያልክ ነው ማለት ነው። ነገር ግን በዚህ አባባል ምንድን ነው ጠባቂ እንደሆነ ነው በእሷና አባባል ማለት ነው። ይሄ ነው እኔ ጨርሻለሁ። በቃ ተፈታ ማለት ነው። 3 ደቂቃ እንኳን ለማውራት ትንፋሽ የሌለው ማለት ነው። ግን ምን እያለ እንደሚለው ይሁት ምን አለ አይደለማ። ደቂቃህን ጨርሰሃል። ይኸው ተሰጥቶ 3 ደቂቃ እንኳን አልጨረስከውም። አንድ ሰዓት እንኳን ከሩብ እንኳን አላወራህም ማለት ሶሪ፣ 1 ደቂቃ ከ30 ሰከንድ እንኳን ማውራት አልቻልክም። እኔ ግን ቅድም ጠቅሼ ነግሬሃለሁ። ኦኬ። ስለዚህ አሁን አንተን የምንጠይቅህ እጮኛ ብሎ የሚለውን ቃል ጠባቂ ብለህ ተናግረሃልና ጠባቂ ብሎ የፈታው ማን ነው? ከመዝገበ ቃላት ስጠኝ። ፈጠን አድርገው ከመዝገበ ቃላት ቃሉን እጮኛ ብሎ የሚለውን ቃል ፈቷለች። ወንድ ልጅ አላቅም ብላለች ራሷን። ወንድ ልጅ አላቅም ማለቷ ጠባቂ አላቅም እያለች ነው። ወንድ ጓደኛ የለኝም እያለች ነው። ጓደኛ የለኝም ማለት ነው። የቱ ጋር ነው የምትለው? ለአንተ ብቻ ይታየህ ለኛ ያልታየን የቱ ጋር ነው? ወንድ ልጅ አላቅም ምን ማለት ነው? ወንድ ልጅ ምን ማለት ነው? ፍታው ብዬ ስልህ አልፈታኸውም። እንደገና ባል የለኝም እያለች ነው ወንድሜ። በጣም ቀላል እንደማመጥ ጠባቂ የለኝም ማለቷ ነው ወይስ እጮኛ የለኝም ማለቷ ነው? ባል የለኝም እያለች ነው። ወንድ ልጅ አላቅም ማለት ባል የለኝም እያለች ምንድን ነው የሌላት? ባል የለኝም እያለች ነው። አንተ ግን ባላላት እያልክ ነው። ወዳጄ ምንድን ነው የለኝም እያለች ያለችው ነው ያልኩህ። ባል የለኝም እያለች ነው። እሺ ባል የለኝም እያለች ነው። እሺ አሳዘንከኝ በእውነት። ቀጥዬ የማመጣብህን መረጃ አይዞን አታልቅስ። ኦኬ በቃ ችግር የለው። እያለቀስኩ ነው ግን እንደ አጽናናኝ፣ እንደሱ ቁጭ ብለህ አጽናናኝ። መንፈስ ቅዱስ ዋጅተዋል እያልክ እኮ ነው አንተ። በዚህ መሰረት ኦኬ አይ አንተ የፈለከውን በል። እናንተ ቤት በእርግጥ እግዚአብሔር ውሸታም እንደሆነ ምንድን ነው ወንድ ልጅ አላቅም እያለች አንተ ደግሞ ሚዩት አድርግ። ደቂቃ ሰጥቻለሁ፣ አውርተሃል። ከዛ የምታወራው ካለ ደቂቃ ሰጥቼ ታወራለህ። ኦኬ እዛዛም አትርገጥ። ቴንክ ዩ። እናንተ ቤት እግዚአብሔር ውሸታም እንዳደረጋችሁት በመጽሐፍ አሳይሃለሁ።
ኦኬ። ከዛ ውጭ እኔ ጌታዬን እንደዛ ብዬ አልልም። ኦኬ ግዕዝ ታውቃለህ? ወንድማችን ግዕዝ ታውቃለህ? ብቻ ከአንተ ጋር መጽሐፍ ቅዱስ ብቻ ነው የምናወራው። ግዕዝ ታውቃለህ ወይ ነው ያልኩ። መጽሐፍ ቅዱስ ብቻ ነው የምናወራው። ገድል አይደለም ያልኩ። ግዕዝ ታውቃለህ ወይ ማለት አማርኛ መጽሐፍ ቅዱስ እዚህ ጋር ያለው ወዳጅ፣ ግዕዝ ታውቃለህ ወይ? አማርኛ ነው የምጠይቅህ። ኦርቶዶክስ ብቻ ነው የሚጠቀመው እኮ። አንተ ታውቃለህ? የጠየቅኩ አንተ ታውቃለህ አታውቅም ነው የምልህ። ቋንቋው አላውቅም ባጭሩ ማለት ነው። እሺ የግዕዙ ቃል እንደዚህ ብሎ ይላል። የፍርህተከ ይላል። ይሄ ማለት ምን ማለት ነው ካላቸው፣ አማርኛው የግዕዙ መጽሐፍ ቅዱስ ማለት ነው። እሱ አያውቅም። ያው ወንጌል ቅዱስ ዘግዚነ ወዳኔ ኢየሱስ ክርስቶስ ወመጽሐፍቶሙ ለሐዋርያት ቅዱሳን ይላል። ሐዋርያት እንደጻፉት በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 20 ላይ ያው በዚህ ቃል እጮኛህን ነሲዮ ለማርያም ኅፍረተከ እስመ ዘምላሊሃ ብሎ ይላል። ይትወለድ መንፈስ ቅዱስ ውእቱ፣ ከመንፈስ ቅዱስ ጸንሳ ትወልዳለች ወይ ደግሞ ጸንሳ ትገኛለች ብሎ ያለው ማለት ነው። ኦኬ ፍርህት ማለት ምን ማለት ነው? ላሰቃይህ አይደል? ኦኬ ባለቃ ኪዳኑ እኔ በእውቀት ነው ማሰቃይ ካሰቃየው ማለት ነው። ባለቃ ኪዳነ ወልድ ክፍሌ ያስገባል። ሜታ አድርግ አይዛን ሚዩት ብቻ ነው ማድረግ። አታልቅስ። ታዲያ ደቂቃ አታስቀምጥ። ሚዩት አድርግ። ቴንክ ዩ። የተፈጠርክበትን ቀን ረግመው ትወጣለህ ማለት ነው። መጽሐፈ ሰዋስው ኧረ ቀለም የስነ ስርዓት አለ። ሚዩት አድርግ። ያዙት አፉን። ይሄን የደብተራ ውላጅ ማለት ነው። መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ፣ ግስን መዝገበ ቃላትን እሱ ቅድም ምን አለን? ይሄ አሁን እዚህ ያለው የደብተራው ልጅ እጮኛ ማለት ጠባቂ ነው ብሏል። ሚዩት አድርግ። ግድ የለም አንዳችሁ እንዳታስወርዱት። ከእናትህ ጋር ሄደህ ቀለም እንድትበጠበጥ አድርጋለሁ። ሚዩት አድርግ። አሁን ዝም ብለህ ሚዩት አድርግ። ለኦርቶዶክስ እንደዚህ በመጽሐፍ አሰቃያለሁ። ሚዩት አድርግ። እንዳታስወርዱት። ሚዩት ብቻ አድርጉ። እሱን ትችላለህ። እሱን እናንተ ግድ የለም። እሱን ተዉት። እሱን ሲሳደብ ተዉት። ችግር የለው። ሚዩት አድርግ። አሁን እንደዚህ ኦርቶዶክስ እንደዚህ ዘቅዝቄ ተረታችሁን ሚዩት አድርግ። መዝገበ ቃላትህ እንዴት ይፈታዋል? ግዕዙን የግዕዙ መጽሐፍ ቅዱስ ሚዩት አድርግ። ጠባቂ ብለህ ተርጉመሃል አይደለ? የሴት ቅምጥ ግድ የለም። እሱን ተው። እሱን ችግር የለው። እሱን ጨርስና አሁን ትፍረት ብሎ የሚለውን ምን ብለው ተረጎሙ? ስነስርዓት አድርግ። ስነስርዓት ስታደርግ እኔም ስነስርዓት። እሺ ሲሳደብ ተውት ወገኖች፣ ሲሳደብ ተውት። የምትቀጥፍበትን ልጆቿ ሁሉ ውሸት እንዲናገሩ ያደረገችበትን ትምህርት እንዴት ብለው ተረጎሙ? እኔ እያወራ ያለው ወንድሜ ሚዩት አድርግ። እጮኛ ብሎ የሚለውን ቃል ጠባቂ ብሎ የተረጎመው አንድ የመጨረሻ ዕድል ልስጥህ። መዝገበ ቃላት ፍታና አውጣና ንገረኝ። ትልቁ ላይ አድርጌያለሁ። መጽሐፍ ቅዱስ ቶሎ በል። ትልቁ ላይ አድርጌያለሁ። እጮኛ ብሎ የሚለውን ቃል ጠባቂ ብለህ ተርጉመሃል። እሱን በየትኛው የመጽሐፍ 1:34 ፍታ። አታልቅስ። የጠየቅኩህን ትመልሳለህ። ማርያም ወንድ ልጅ አላቅም ስትል እጮኛ እንዳላት አታቅም? መልስ ወንድሜ፣ አልሰማኸኝም? ስለዚህ ተጋጭታለች። እጮኛ ብሎ የሚለውን ቃል ወንድ ልጅ አላቅም ስትል ምን እያለች ነው? እጮኛ እንዳለት አታቅም? ባል እንደምታገባ አታቅም? እሺ
ስጨርስ የምጠይቀህ ጥያቄ እጮኛ ብሎ የሚለውን ቃል አንተ ምን ብለህ ተርጉመኸዋል? ጠባቂ ብለህ ተርጉመዋል። የትኛው መዝገበ ቃላት ነው የተረጎመው? መዝገበ ቃላት የትኛው መዝገበ ቃላት ነው የተረጎመው? መዝገበ ቃላት ስጠኝ። ፈጠን አድርገው። መዝገበ ቃላት ዋሽታለች ወይ? ወንድ ልጅ አላቅም፣ አንተ ደግሞ ባላላት እያልክ ነው። መልስ። መጽሐፍ ቅዱስ ዋሽቷል? መልስ የለውም ማለት ነው። ልብ በል መልስ። 34 ላይ ወንድ ልጅ አላቅም አለ። አንተ ባል ካላት ወይ እጮኛ ካላት ማለት ነው። ዋሽታለች? ወገኖች እየሰማችሁ ነው አይደል? this is orthodox ኦኬ። ስለዚህ እንደዚህ ናቸው ሲያዙ ማለት ነው። የመጽሐፍ ቅዱስ መዝገበ ቃላት አንተ በመጽሐፍ ቅዱስ ምንም እንደማታውቅ ይኸው 34 ወይ ዋሽታለች። እኩል አታውራ። አንደኛ የመጽሐፍ ቅዱስ መዝገበ ቃላት አታልቅስ። 34 ፍታው። 34 እኮ ነው ፈትቼልሃለሁ። አንተ ነህ መፍታት ያለው። እና ዋሽታለች። ወንድ ልጅ አላቅም እጮኛ ካላት ለምን ወንድ ልጅ አላቅም አለች? ኦኬ የዋሻት የጌታዬ እናት አልዋሸችም። እቺ ግን ጣዖትህ እንደምትዋሽ ይኸው መጽሐፉን አምጥቻለሁ ድርሳነ ማርያም ላይ አሳያለሁ ማለት ነው። ልብ በሉ፣ እኔ በመረጃ ነው የማወራው። ጎ ሌላ ተረኛ ኦርቶዶክስ ናግባ ለመሰቃየት የምትፈልግ ማለት ነው። በእውቀት እንደዚህ ነው ነፍስ ከስጋችሁ የምትጫወትበት። እቺ ጣዖታችሁ እንዴት እንደዋሸች ይኸው መጽሐፉ ድርሳነ ማርያም እዚህ ጋር አሁን ቀጥዬ ገልጠዋለሁ። ቀጣፊዋ ጣዖት እንዴት እንደዋሸች ከመልአኩ ጋር የተነጋገረችው ንግግር ብላችሁ የጻፋችሁትን እንዴት እንደዋሸች እዚህ ያሳያለሁ። አሁን ግን እጮኛ ብሎ የሚለውን ቃል ጠባቂ ብሎ ተረጎመው። አንደኛ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን እንኳን አላመጣልኝም። ሁለተኛ የእነ አለቃ ኪዳነ ወልድ ክፍሌ ግዕዙ እንኳን ምን እንደሚል እንኳን አያውቅም። አየው ቋንቋውን እጮኛ ብሎ የሚለውን ጠባቂ ብሎ አጻፈኝ። ቀደም ማን ነው እጮኛ ብሎ የሚለውን ጠባቂ ብሎ የተረጎመው ብዬ ስል የለውም መረጃ ማለት ነው። መረጃ የለውም ማለት ነው። ኦኬ ከኦርቶዶክሳውያን ከሚቃዡ ቅዠታም ደብተራዎች የሰማውን ወሬ ነው ይዞ የሚመጣው። የቋንቋው ሊቃውንት እንደዛ ብለው ፈተዋል? አልፈቱም። ከፈቱ ማምጣት ማሳየት ከኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ላይ እጮኛ ብሎ የሚለውን ቃል ጠባቂ ብሎ ያለ ማን ነው ነው የጠይቁ። ዋነኛ የቃሉ ቀጥታ ትርጉም ማን ነው ነው። እሺ ናገባ ቸርነት እንዲህ ቁም ስቅላችሁ ነው ማሳያችሁ። አንድ ፔንቴ እንደዚህ ይነዳል ማለት ነው። በመረጃ ዘመኑ የእውቀት ዘመን ነው። ስታወራ በመረጃ እኔ እችን አሁን ቀጣፊ ነች ብያልኩን እዚህ ላይ ያሳያለሁ። ይሄው ቤተክርስቲያኒቱ በጻፈችው ኦርቶዶክስ በጻፈችው መጽሐፍት ላይ አሳያለሁ። አሁን ቋንቋውን ግን ቃሉን ግን እጮኛ ብሎ የሚለውን ቃል አንተ ጠባቂ ብለህ የተረጎምከው የትኛው የቋንቋ ሊቃውንት ናቸው የተጠቀሙት? ምድሪቱ ላይ ያለ መዝገበ ቃላት እጄ ላይ በሙሉ አልኩ በሙሉ 10 መዛግብተ ቃላቶች አሉ። የአዲስ አበባ ዩኒቨርሲቲን የተረጎመው አለቃ ኪዳነ ወልድ ክፍሌ ናቸው፣ ደስታ ተክለወልድ ናቸው። ማን ናቸው የተረጎሙት? የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ነው የተረጎመው ወይስ ማን ነው የተረጎመው? እጮኛ ብሎ የሚለውን ቃል ቀጥታ ጠባቂ ብሎ የሚል ማለት ነው። ሰማዩ ይጠቁርባቸዋል ማለት ነው። እሺ ቴንክ ዩ ቸርነት ኬት ሰላም ላንተ ኬት ቤተ እምነት ነው? ፕሮቴስታንት ነው። ኦኬ እታችሁ ረዳታ ደም ታደርጋለህ። ኦርቶዶክሳዊ የሆነ ሰው ካለ ይግባ። ስናወራኛ በመረጃ ነው በመረጃ እሺ ተመስገን ተመስገን እሺ አለ ሌላ የሚገባ እጮኛ ብሎ የሚለውን ቃል ጠባቂ ብሎ የተረጎመ ወደ ውሸታሟ ማርያም ከመሄዳችን በፊት ያው ይህ መጽሐፍ የጻፈው
አሳታሚና አካፋይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን የጻፈው የቤተክርስቲያኒቱ መጽሐፍ ነው ማለት ነው። ውሸታሟ ማርያም የጌታዬ እናት አይደለችዋ ከገብርኤል ጋር ተነጋገረች ብለው ያሉትን የቀላመደችዋ የኦርቶዶክሷ ማርያም የጌታዬ እናት አይደለችም። የጌታዬ እናትማ ሉቃስ ወንጌል መጽሐፍ ላይ በደንብ ተጽፏል። ይኸው የቀላመደችው እጅ ከፍንጅ የቅዱስ ገብርኤልና የእመቤታችን ቃለ ምልልስ ይላል። እጅ ከፍንጅ ኦርቶዶክስ እጅ ከፍንጅ ያው እዚህ ያለ እያንዳንዱን አስነብባችኋለሁ ማለት ነው። ውሸቷ እንዴት እንደሆነ አሁን ቋንቋውን ፍቱልን። ቋንቋውን የሚፈታ ሰው ካለ ማለት ነው። እንደዚህ ነው። እንደዚህ እናንተ ለብዙ ዘመን ያለ መረጃ ጴንጤ መናፍቅ እያል ስትሳደብ ነበር አይደል? አሁን ግን ማጠፊያው ቸገረህ ማለት ነው። ማጠፊያው ቸገራችሁ። አንድ ሰው እጮኛ ብሎ የሚለውን ቃል ጠባቂ ብሎ የተረጎመ ማን ነው ያለው? ወንድምነት እንግዳ እስኪመጣ ድረስ መቀጠል ትችላለህ። አንተ ትልቁ ላይ ሆነ መረጃ አላባክንም። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን በምድሪቱ ላይ ያሉትን መዝገበ ቃላትን አምጥቶ እጮኛ ብሎ የሚለውን ቃል ጠባቂ ብሎ የፈታ የቋንቋ ሊቃውንት አምጡ። ካልሆነስ ወሬ ነው ማለት ነው። ወሬ የታሉ? ኑ ግቡ እንጂ ኑ ግቡ። እኔ እኮ አትግቡ አላልኩም። ግቡና ኑ ተናገሩ። አንድ ኦርቶዶክሳዊ ለመድኃኒትነት ይፈለጋል። ይህንን ቃል ሊተረጉም እናንተ እጮኛ ብሎ የሚለውን ጠባቂ ብላችሁ የተረጎማችሁትን እንደዛ ብሎ የተረጎመ ካለ ማለት ነው። አይደል እንዴ? አንተ እንደፈለጋቸው መጽሐፍ ቅዱስ አያነቡ መዝገበ ቃላት። እሺ እህትዬው ቀጥይ። ኤርምዬ እኔ እንኳን እስከሚመጡ ድረስ ሰላም ልበላችሁ ብዬ ነው። በዛውም ደግሞ ጥያቄ ላቀርብ ብዬ ነው። ሰላም ብያለሁ ዳንዬ ወንድም አለም፣ እንኳን ስላስገባኸኝ ቴንኪዩ። ቤኪሻ እንኳን ተኝቷል ይመስለኛል። ሰናዬ ሰላም ብያለሁ። እንዲሁም ታች ያላችሁ ሁላችሁ። ኤርምዬ መቼም ጌታ ኢየሱስ ላንተ የሰጠውን ጸጋ በትንሿ ጡብ ጡብ ቢያደርግልን ጥሩ ነበረ እና ጌታ ኢየሱስ ዘመንክን ይባርክ። ይሄን ሁሉ እየተሳደበ ብለህ አስጨረስከው። በጣም ደንቆኛልና እኔ ግን የዚህ ሰውዬ አንደኛ ነገር አማርኛ አንደኛ ቋንቋ የመጀመሪያ ቋንቋ አይመስለኝም ኤርምዬ ፈርስት ላንጉጁ። ምክንያቱም እጮኛ ማለት የተጋባ ጋብቻ ማለት አይደለም። አንድ ሰው እጮኝነት ሲደረግ ጋብቻ ውስጥ አልገባም። ጋብቻ ውስጥ ያልገባ ሰው ደግሞ ወደ መኝታ አይሄድም። ሰውየው ይሄ የገባው ራሱ አይመስለኝም ኤርምዬ። በሱ ኦኬ 10 ጊዜ የሚደጋግመው እጮኛ ካላት ለምን ባል አይደለም ያላት እኮ እጮኛ ነው ያላት። አልገባውም ይመስለኛል ኤርምዬ። ይሄ ያውቃል፣ አውቆ ነው። ጸጊ በቅንነት ለመረዳት ነው ጥረት እያደረግሽ ያለሽ። መሞከርሽን አደንቅልሻለሁ። እህትዬው ተነጋግባችሁ ካልገባችሁ በስተቀር አማርኛ ጥረት ያለበት አይመስለኝም። አይ ጌታን እኔ ሲደጋግሙ እንደ እጮኛ ማለት እኮ ገና ጋብቻ ውስጥ አልገቡም። በዛ ላይ ትንሽ ልጅ ነች በዛን ሰዓት እና ምንድነው ሰው የሚያስበው አልገባውም ወይ ብዬ እኮ ነው። እኔ ምን ላድርግ ታዲያ? በዚህ መልኩ ልረዳው ብዬ ነው እንዴ። አውቀው ነው በኢየሱስ እንዲህ ካላሉ በስተቀር ህዝቡ ያመልጣቸዋል ከእጃቸውና ቤተክርስቲያኒቷን በደንብ ያውቃል፣ አማርኛ ጠንቅቆ ያውቃል። ያው እንዲህ ካልሆነ ግን ያው ባይዘዌ
መጀመሪያ ኖርማል ነበር የሚያወራው፣ ከዛ ድምፁን አስቀየርከው፣ ከዛ ባህሪው ተቀየረ። ሶስት ነገር ነው ያየሁት። ትልቁ ላይ ሆኖ እምነት ለታብታብ እውነተኛ ማለት እሺ፣ አንድ ጥቅስ ብቻ ልታነብልኝ ነውና ድምፁ ኖርማል ነበር መጀመሪያ፣ በጣም ጥሩ ነበር የሚያወራው። ከዛ በስርዓት ከሰማችሁት ድምፁ ተቀየረ፣ ሊትራሊ ማለት ነው። ድምፁ ተቀየረ። ከዛ ቀጥሎ ደግሞ ባህሪው ሙሉ ለሙሉ ተቀየረ። እና ለምንድን ነው ስትል መግለጽ ስለጀመርክ ነው። ማስረጃ መግለጽ ስትጀምር በቃ ሊቋቋመው አልቻለም። እና ውስጡ ያለው መንፈስ ያው የጨለማ እንትን አይደለ ሪቬል አደረገ፣ ሊትራሊ ሪቬል አደረገ። እና አሁን ትንሽ ቆይተ ስንት ናችሁ ጮህ ልቀቀው ብትል በእርግጠኝነት ጮህ የሚወጣ ደረጃ ላይ ነው ሪቬል ያደረገው። እና ፈቃደኛ ከሆነ በውስጥ መስመር ብናገኘው ብንጸልይለት በጣም በጣም ጥሩ ነው። እና ሪል በቃ ዴቪል ሪቬል ሲያደርግ ነው የታየው በትክክል ማለት ነው። እና መገለጫው ይሄ ስለሆነ ማለት ነው። ግን እስቲ አሁን በጣም በተደጋጋሚ ሲያወራበት የነበረበት ሀሳብ አለ እና ዘፍጥረት ምዕራፍ 4ን እስቲ አንብበው። በእሱ አርጊመንት መሰረት አወቀ የሚለውን ቃል ምን ብለን እንፍታው? እንደነሱ እንፍታው እስቲ። ዘፍጥረት ምዕራፍ 4 ቁጥር 1 እስቲ እንየው። ኦኬ ጄኔሲስ ቻፕተር 4 ቨርስ 1 ኦኬ ያ አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች ይላል። አሁን እንደ ኦርቶዶክስ እንፍታው። አዳምም ምን ብለን እንፍታው? ሚስቱን ይላል። አየህ፣ የእሱ ደግሞ ክፋቱ ሚስቱን ይላል። ኦኬ አዳምም ጠባቂ እንዴት ብዬ ላንብበው? በኦርቶዶክስ ችግር እኮ ሚስቱን ይላል። የሱ ደግሞ ለዮሴፍ እጮኛ ብሎ ሲል ለአዳም ሚስቱ ይላል። አየው፣ አወቀ ይላል አይደል? አወቀ ይላል። አወቀ የሚለው ቃል ምንን ነው የሚገልጸው? አወቃት አላወቃት የሚለው ሀሳብ የግብረ ሥጋ ግንኙነት ነው የሚገልጸው ሊትራሊ። ኦኬ አብሯት ተኛ እንደማለት ነው። ወንድ አታውቅም ማለት አብሬው የተኛውት ወንድ የለም ነው እያለች ያለችው። በቃ ይሄንን እኮ ነው ያስረዳው። አብሬ የተኛውት ወንድ የለም ነው እያለች ያለችው እንጂማ ዮሴፍን እኮ ታውቀዋለች። በማወቅ ደረጃ ከሆነ ዮሴፍን ማለት በመተዋወቅ ደረጃ ስለ ኖሌጅ የምታወራ ከሆነ ኦልሬዲ ወንድ አባቷም ወንድ ነው፣ በዙሪያ ላይ ብዙ ወንዶች አሉ፣ እኔ ሴት ብቻ ነው የማውቀው እያለች አይደለም በኖሌጅ ደረጃ። ግን አወቀ የሚለው ቃል ሊትራሊ የሚጠቀሰው አማርኛ ምናልባት ቤተክርስቲያኒቷ እንዴት እንደምትረዳው ማወቅ ያስፈልግ ይሆናል። ግን መጽሐፉ ላይ ክሊር በሆነ መልኩ አዳም አላወቃትም፣ አዳም አወቃት ብለን ስናወራ ከሚስቱ ጋራ ተኛ ወይ አልተኛም ነው፣ አለቀ። ከዛ ውጪ ሌላ ትርጉም የለውም። እና አይዞ ማለት እንፈልጋለን። አይዟችሁ፣ የእውነት ደግሞ የእውነት አይዟችሁ። ይኸው ነው። ራይት ቴንክ ወንድምነት